ዛሬ ሴቶች የምርም ችለው እኛን እንደዚህ እጃችንን ችለው መድፈር ቢችሉ they will do it more ብዬ አምናለሁ። ወንዶች የሴትን ልጅ ስነ ልቦና ካልተረዱ ሁልጊዜም ተጎጂዎች ናቸው ብለህ ታስባለህ? እንደዛ ከ5 ወንድም ጋር የወጣችው ናት እኔ አንድ ወንድ ብቻ ነው ማውቀው ምትለው። የሴት ልጅ ገላ ብርቅ አይደለም፣ ብዙ አትደነቁ ትላለህ ወንዶችን። ወንዶች እሷ ያላከበረችውን ነገር አንተ ለምንድን ነው በግድ ካላከበርኩት የምትለው? ፌሚኒዝምን እንዴት ነው የምታየው? ፌሚኒስት ነን እያላችሁ አትሊስት በደንብ ቪዚብል ሆናችሁ እየታያችሁ ያላችሁ ሰዎች ማቶኑ አይነት ሰዎች ናቸው። ወንዶች ብዙ ቦዲ ካውንት ባላቸው ቁጥር ኳሊቲያቸው ወይንም ቫልዩያቸው at some point ይጨምራል። ከብዙ ሴቶች ጋር መሆን የሚችል ወንድ ልጅ የሆነ ኳሊቲ ያለው ስለ ሴት ልጅ ቺፕ እንደሆነች ቀላል እንደሆነች ብቻ ነው የሚያሳየን። ብዙ ጊዜ የቤተ ክርስቲያን ሰዎች ወይንም ከእምነት አካባቢ የሚመጡ ሰዎች ሃምብል ባይሆኑ እንኳን ሃምብል መሆንን ያስመስላል። አብዛኛው ወንድ ቨርጅን እኮ ነው። ያ ራሱን ጠብቆ የመጣው ማንን ነው ሚስት ብሎ የሚመርጠው? ቨርጅን ያልሆነችን ሴት እኮ ነው። እሷ ኤክስፒሪየንስ አለ። ወንድ ልጅ ችግሩን ዋጥ በማድረግ ነው መሻገር የሚችለው። ኤክስፒሪየንስ ማይነገር አይነት የሆነ ውስጥ የሚሰርጥ አይነትን ሌሰን ነው የሚሰጥ። ፌሚኒስት ገርልፍሬንድ ነበረችኝ ብለኸኝ ነበር። ምኗን ነበር የምትወድላት? ሴቶች ምን አይነት ወንድ ነው የሚፈልጉት? ሃየር ስታተስ፣ ሃየር ማኒ፣ ኮንፊደንት። አንዲትን ሴት ወደ አልጋ መምራት ማይችል አይነት ወንድ ልጅ ከሆንክ የሆነ የጎደለው ነገር አለ። ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? በዛሬው እንግዳ ፕሮግራማችን ላይ ደግሞ ሳሮንን ይዘን መተናል። ሳሮን እንኳን በሰላም መጣ። እንኳን ደህና ቆየኝ። ቴንክ ዩ፣ እናመሰግናለን። ሳሮን እንግዲህ ወንዶችን ኢምፓወር ማድረግ ብዙ አልተለመደም፣ ግን አንዳንድ ኢንፎርሜሽኖችን እንዴት ወንድ ልጅ ጊዜውን ማሳለፍ አለበት፣ ምን ማድረግ አለበት፣ ሪሌሽንሺፕ ላይ እንዴት ነው ራሱን ማብቃት ያለበት፣ ስራ ላይ ጊዜው ላይ እንዴት ነው አንድ ወንድ ሊሆን የሚችለው የሚል ኮንተንቶችን ደጋግመህ ትሰራለህ እና ከዛ አንጻር ለዲስከሽናችን አሪፍ ነው ብለን ስላሰብን ለፕሮግራማችንም ጋብዘናል። እንኳን በሰላም መጣህልን በድጋሚ። ያ እንግዲህ መቀጠል እንችላለን። ስለጋብዛችሁኝ አመሰግናለሁ። ቴንክ ዩ። ሳሮን በትንሹ ሳሮን ማን ነው? የተማረ ሃይ ስኩል እና ዩኒቨርሲቲ ቆይታህን ከዛ እንገባለን። ሳሮን እንግዲህ ያው እንግዲህ ሃይ ስኩል ኤሌመንተሪ ምናምን የት ነው ሃይ ስኩል የተማርኩት? ያው ብዙ ቦታ ቀያይሬ ያለው ኤሌመንተሪ ማውንት ኦሊቭ ዳይናሚክ የሚባሉ ትምህርት ቤቶች ተምሬያለሁ። ሃይ ስኩል ላይ ኢፒኤስ፣ ከዛ መጨረሻ 12 ዩኒየን ነበር የተማርኩት። ከዛ ካምፓስ ቆይታ የነበረው በሐዋሳ ዩኒቨርሲቲ ነበረ። ያው እዛ ቀንና ማታ ማር ነበር። ዋናውን ሜን ሬጊላር ክላስ ወስዳለሁ፣ ማታ ጨምሬ ሌላ ፊልድ ማር ነበረ እና ያ ሁለቱንም ሳይመልቴኒየስሊ ነበረ። ባይሆን ኮሮና እያለ አይ ቲንክ ለ3ኛ ዓመት እንደጨረስን ነበረ ኮሮና ሶስተኛ ሳይሆን ሶስተኛ አካባቢ እና በዛ ነበር ትምህርት የተዘጋው እና ልክ ኦልሞስት ገና አካባቢ ኮሮና ገብቶ ተዘግቶ ነሐሴ አካባቢ ነበረ ያው ኖርማል ዛሬም ድረስ ምሰራውን ስራ የጀመርኩት ማለት ነው። እና ኢቭን ድጋሚ ክላሱን የመቀጠል ሀሳብ አልነበረኝም። ነገር ግን ያው ትርፋማ ሆንክ እንደዛ ነገር እና ያ ከዛ በኋላ ግን ያው እንዳልኩ ዌስት ከማድረገው ብዬ አንዱን ብቻ ቀጠልኩ ቢያንስ ልጨርስ በሚል ማለት ነው። እና ዋናውን ጨረስኩኝ እና ያ ተመለሽም ያው ወደ ፍሪላንሱ ነው የገባሁት ማለት ነው። እና ሳሮን ያ ባጭሩ ዛሬ ላይ ፍሪላንሰር እና አሁን ላይ ደግሞ ያው ኮንተንት ክሬተርም እየሆንኩ ነው ማለት ነው። ያንን ይመስላል። በጣም ነው ደስ የሚለው። ምን ላይ ነው ፍሪላንስ የምታደርገው? የጀመርኩት በሰርች ኢንጂን ኢቫሉዌሽን ነው። ከዛ በኋላ ግን ወደ ቪዲዮ ኤዲቲንግ፣ ወደ ሶሻል ሚዲያ ማናጅመንት ገባው ማለት ነው። እና ያው ሞር ኢንተርናሽናል ክላይንቶች ጋር ማለት ነው። ያው ኢትዮጵያ ላይ ትንሽ ያስቸግራል፣ በተለይ ዲጂታል ማርኬቲንግ፣ ሶሻል ሚዲያ ማናጅመንት ምናምን አገር ውስጥ ላሉ ክላይንቶች መስራት። እሱንም ስለሞከርኩ ማለት ነው ከተመረኩ በኋላ ያው ሎካል ክላይንቶች ጋር ማይሆን ነገር ነው። ስፔሻሊ ሞር ኢንተርናሽናሉን ለምደ ያስቸግራልና
ያንን ይመስላል። ያ እንዳልኩ የጀመርኩት በሰርች ኢንጂን ኢቫሉዌሽን ነው። ከዛ በኋላ ወደ ቪዲዮ ኤዲቲንግ በተለይ ቺን 2 ዓመት ሞር ቪዲዮ ኤዲቲንግ ላይ አተኩሬ ነው የሰራ ያለሁት። ናይስ። አንደኛው ምን መሰለህ እኔ አንተ ስትሰራ የገረመኝም የሳበኝም ዋይት ቦርድ ይዘህ እንትን ይዘህ የቆዩ ቪዲዮዎች ላይክ ልክ ፕሮፋይልህን እያየ ነው ወደዛም ሄጄ ነበር እና ዋይት ቦርድ ይዘሃል። ከዛ ደግሞ እንትን የምታስተምርበትን ይዘህ አእምሮ እንዲህ ነው የሚሰራው፣ እንዲህ ነው የሚያደርገው፣ እንዲህ ነው የሚሆነው እያልክ ኢነርጂ ምናምን በጣም ጥሩ ነው ነው ሰምሃው ወይ እኛ ያለፍንበትን መንገድ የሆነ ሰው እንዳያልፍ ነው። አንተ ያለፍክበትን መንገድ የሆነ ሰው እንዳያልፍ ነው። ኦር እዚች ጋር የሆነ እንቅፋት ለማንሳት እየሞከርክ አይነት ነገር ይመስላል። ከስነ ልቦና ጋር ወይ ጥሩ ንባብ አለ ወይ በማታው ክፍለ ጊዜ እሱን ነበር የተማርከው? እንደዛ አለ። ማታ ኮምፒውተር ሳይንስ ነው የተማርኩት። እንትን ሀሳቤ የነበረው ማስተማር ወዳለሁ። ኢቨን ድሮ ገና ሃይ ስኩል ይሄ ደህንነት ተምረን አገልግሎት ትምህርት ቤተክርስቲያን ተምረን ሰንዴ ስኩል አስተማሪ ነበርኩ እና ውስጤ ማስተማር የሚለው ነገር አለና ሀሳብ የሚያነበረው ግቢ ላይ እዛው ሰቅሎ አስተማሪ መሆን ነበር። ያው ሳድሊ ከኛ ባች ላይ አልተቀበሉም እና ፕላስ ያው ኮሮና አካባቢ ላይ ነበረ ኢቨን እነዛን አሁን ያልካቸውን ቪዲዮዎች ወደዛ መግባት የጀመርኩትና አሰብኩትና ውስጤ ያለው ነገር እንደዛ ማውቀውን ነገር ሼር ማድረግ ከሆነ ዋይ ዶንት አይ ላይክ ጀስት አውቃታለሁ የማስባትን ጥቂቷንም ነገር ለምን ሼር አላደርግ? ምክንያቱም ለራሴም እንደዛ በጣም በቃ እጋጋጥ ስለነበረ ህይወቴን ለማስተካከል ትንሽ ሄልፕ አድርጎኛል ብዬ ማስባቸውን ቁጭ ብዬ አስቤ የሆነ ሀሳቦች ተገጣጥመውልኝ የሆነ ሴንስ የሰጡኝ ኦኬ እንዲህ ነው ማለት ነው ያልኳቸውን ነገሮች እነዛን ሼር አድርጋለሁና ኢቭን በቅርቡ ተመልሼ የድሮ ቪዲዮዎችን እያየው አሁን ላይ በዛ ሌቭል በጣም ዲግ ስለማላደርግ ኦኬ ብቻ ደስ እያለኝ ነበርና ደህንነት ካስተማርክ እዛ ቸርች ውስጥ የሆነ አይነት ኤክስፔሪየንስ አለህ ብዬ አስባለሁ። ብዙ ጊዜ የቤተ ክርስቲያን ሰዎች ወይንም ከእምነት አካባቢ የሚመጡ ሰዎች ሃምብል ባይሆኑ እንኳን ሃምብል መሆንን ያስመስላሉ። አንተ ጋር ግን ቦልድ እና ጠንካራ ነገሮች ናቸው ያሉት። መጽሐፍ ቅዱሱ ሃምብል አላረገህም ወይስ ሃምብልነት አንተ ጋር እንዴት ነው ኤክስፕረስ የሚደረግ? ምናልባት ወደ ኋላ ላይ በእነዚህ ሀሳቦች ላይ የምናወራ ይሆናል። አንድ ኮንሰፕት አለ ማስተር እና ስሌቭ ሞራሊቲ የሚባል ነገር አለ። ማለትም ይህ ሀሳብ የመነጨው እንዴት ነው? ብዙ ጊዜ ማስተሮች ዊላቸውን ፍቃዳቸውን እንዲሁ ያደርጋሉ። ማለትም ሌሴ የሆነ ኢቨንት ማዘጋጀት ፋይት ማዘጋጀት ከፈለጉ ያንን ያዘጋጃሉ። ሰውን መርዳት ከፈለጉ ያንን ያደርጋሉ። ያጠፋውን መቅጣት ከፈለጉ ፐብሊክሊ ይሰውታል። ብቻ በነፃ ነው። ላይክ ይሄ ማንንም ለማስደሰት ብሎ አይደለም። እና የእነሱ ሞራሊቲ ፒውርሊ ከፍቃድ የሚመነጭ ነገር ነው። በተቃራኒው ደግሞ ስሌቭ ሞራሊቲ የእነሱ ሞራሊቲያቸው የሚመነጨው ማስተሩን ይመለከቱና የማስተሩን ተቃራኒ በመያዝ ነው። ማስተሩ ገንዘብ አለው፣ እነዚህ ምን ይሉሃል? ገንዘብ የሆነ የኃጢአት ስር እንደሆነ ይነግርሃል ማለት ነው። የምድርም ገንዘብን ቴስት አድርገውት አይደለም፣ ወይም ደግሞ የሆነ ኮንክሪት የሆነ ፊሎሶፊ ቢውልድ አድርገው አይደለም። ገንዘብ መጥፎ ነው። ኃይል የሚመለከቱ ከሆነ ደካማነት እንደ ጥሩ ትሬት ይነግሩሃል ማለት ነው። ኮንፊደንስን ተመልክተው የሆነ ሃምብልነስን እንደዛ ሚክነስን ጅልነትን እንደዛ እንደ ጠንካራ ትሬት አድርገው ይነግሩሃል ማለት ነው። እና ምናልባት ሪፍሬም ማድረግ ይኖርብናል ሃምብልነስ የሚባለውን ነገር ሁላ ማለት ነው። እና ከዛ አንጻር ያ ድጋሚ መመልከት ያሉብን ኮንሰፕቶች እንደሆኑ አስባለሁ። ከዛም ባለፈ ግን አንድም በህይወቴ ላይ በጣም ትልቅ ደካማ የሆኑ ትሬቶችን ዴቨሎፕ እንዳደርግ ያደረገኝ ቦታ ቢኖር የስደት ቸርች ማለት ነው። ምክንያቱም አንድ አደርግ የነበረው ኢቨን ወና ወዘ ሰንዴ ስኩል ቲቸር ሞጁል ይሰጠን ነበርና በሰዓቱ I was a good guy ግን ሪያላይዜሽን እንዴት ነበረ? የምር ምን መጥፎ ሰው ልሁን ብል የሆነ ተደባዳቢ ወይም ደግሞ ሚሰርቅ ምናምን ልሁን ብል የኦፖርቹኒቲ ነበረ። ቸርች የተማርኩት ነገር አይደለም ያንን እንዳልሆነ ያደረገኝ የሳሮን ምርጫ ነበረ። በራሴ አትሊስት ትክክለኛውን ብዬ የመረጥኩትን መንገድ እንድከተል ያደረገኝ
ያው በስህተት ውስጥም ያው በልክ በሆንኩትም አትሊስት የሆነ ማላፍርበትን አይነት ሰው እንድገነባ ያደረገኝ ማለት ነው። እና ታዲያ ኢቨን ያን ጊዜ ሰንዴ ስኩል ልጆቼን ሳስተምር በራሴ ነበር አስተምራቸው የነበረው። ምክንያቱም ኢቨን ቤተክርስቲያን ላይ ያው መጽሐፍ ቅዱስ ላይ እኔም ያሉብኝ ጥያቄዎች ነበሩ። ልጅ ሆኜ የጠየኳቸው ቬግ የሆኑ ምላሽ ተሰጥተውኝ ያለፍኳቸው ነገሮች አሉ። ሲምፕል የሚመስሉ ጥያቄዎች ግን የሆነ ተወርዶ ስሩ ተፈትፍቶ ምናምን ይሄ እንዲህ ነው ምናምን ተብሎ ሳይሆን የተነገረኝ የሆነ በቃ ይህንን ተቀበል አይነት ነገር ስፒሪት ነበር የነበረውና ለልጆቼ ኢቨን ያንን ማድረግ ስለማልፈልግ ለልጆቼ ሞር ሪሊስቲክሊ ኢቨን ክርስቲያን ላልሆነ ሰው እንኳን የሚጠቅም አይነት ትምህርት ሞጁሉን ትቼ በራሴ ነበር ኢቨን ትምህርት ተዘጋጅላቸው የነበረው። አንድ ጥሩ የሆነ ሰው አይኮርጅም። እኔ አሁን የፈለጋችሁትን ነገር ልነግራችሁ እችላለሁ፣ ግን እናንተ ዛሬ ክርስቲያን ቤተሰብ ነው ያላችሁ፣ እናንተም ክርስቲያን ናችሁ፣ 0 አምጡ እንጂ you don't cheat። ይህ ነገር ኢቨን ፌር ኮምፒቲሽንን ክሬት አያደርግም። ኢቨን የሆነ ጥያቄ በጣም ያሳቀኝ ጠይቀው የነበረ ብቻ የሆነች ልጅ አይ ቲንክ መጽሐፍ ቅዱስ ይዛ ስትሄድ ይወድቅባታልና በጣም ጊልት ውስጥ ናት። መጽሐፍ ቅዱስ ከእጄ አምልጦ ወደቀብኝ የሚል ነገርና ብቻ ያው የእግዚአብሔር ቃል ነው፣ ደስ የሚል እንትን ነው እኮ መልከታው። ግን የሆነ ራሷን በጣም እንትን ያለች ነው። አስብ የ9 ዓመት ሕፃን ልጅ እንደዛ እንትን ስትልና ግን ኑዋንሶቹ መመልከት መቻል ዛሬ ላይ ነው። ስልካችን ውስጥም ባይብል አለ። ስልክ ይወድቃል ይነሳል ምናምን። ድሮ ምናልባት እንደዚህ ተጠርዞ የተቀመጠ ጽሁፍ ላይ አይደለም ባይብል አለ። ኤኒዌይ ሞር ሪሊስቲክ የሆነውን ነገር ነበረ ነገራቸው የነበረው። ማለትም በቃ ጓደኞቻቸው ጋር መልካም እንዲሆኑ እንዳይዋሹ መጽሐፍ ቅዱስ ባይለውም እንኳን ኦብጀክቲቭሊ ሞራል የሆኑ ነገሮች ስለሆኑ ማለት ነው። እና እንዳልኩ ያው ቸርች ጋር ብቻ ሳይሆን ኢን ጀነራል ሶሳይቲም ያለንበት አካባቢ ሶኮልድ ኢቨን ዘ ናይስ ጋይ የሚባለውን አይነት ወንድ የሚገነባው እንደዚህ አይነት ቦታዎች ላይ ይመስለኛል። ማለትም ብዙ ጊዜ እንደዚህ አይነት ቦታ ላይ ያሉ ሰዎች ምናልባት ከዛ ቃል በስተቀር ብዙ ሰፋ ያለ ላይፍ ኤክስፒሪየንስ የላቸውም። ያንን በስራ ዓለም ብትል አስወንድ ባለ ጆርኒ ላይ ምናልባት ይሄ የመገጫጨት አይነት ላይፍ ማለትም ከሰዎች ጋር ያለ ግብግብ የሚፈጥረው አይነት ላይፍ እንበለው። ምክንያቱም ምናልባት እድሜ ልካቸውን ቸርች ውስጥ ከሆነ ያለፉት እነዚህ ሰዎች ኢቭን ፋይት አድርገው ላያውቁ ይችላሉ። ገብተዋል። ያንን የግድ ማድረግ አለባቸው ሳይሆን ይሄ ታፍ የሆነውን አይነት ላይፍ ላያዩ ይችላሉ። ምናልባት በአመጣጣቸው እንደዛ ከሴት ልጅ ጋር መሆን በጣም ክፉ እንደሆነ እየተነገራቸው መጥተው ምናልባት ህይወታቸው የሚያውቃት ሴት ምናልባት ሚስታቸው ብቻ ልትሆን ትችላለች። ከእንደዛ አይነት ሰው እኔ ስለ ሴት ልጅ ምክር ልወስድ አልችልም። ምክንያቱም he doesn't know women እና ምናልባት ስለ ሜሬጅ ትንሽ ሀሳብ ልወስድ እችላለሁ ኤክስፒሪየንስ ያላረኩን ነገር ስለሆነ። ነገር ግን ብዙ ኤክስፒሪየንስ ያሌላቸው ሰዎች ስለሆኑ ኢቨን መናገር የሚችሉት ህይወት የሆነ አይነት ትምህርት የላቸውም ብዬ አስባለሁ። እና ወንድ ልጅ ችግሩን ዋጥ በማድረግ ነው መሻገር የሚችለው። ዝም ብሎ በየቦታው አያለቃቅስ የሚል ሀሳብ አለ። what do you mean by that? ኦኬ እስቲ እንደ ወንድ ልጅ አልቅስ፣ እንደዛ አለቃቅስ፣ ከዛ ብዙ ጊዜ ምላሹን ተመልከት እስቲ። ባይዞ በሴቶችና በወንዶች መካከል ያለው ኢቭን ከሜንታል ሄልዝ ጋር የተያዙ ኢሹዎች አንዛይቲ፣ ኢሞሽናል ዲስትረስ ምናምን በሴቶች ላይ በጣም ቁጥሩ ብዙ ነው። ምክንያቱም አንዛይቲ፣ ኢሞሽናል ዲስትረስ በጣም እንዲህ ገብተህ ዲያግኖዝ የምትደረገው ነገር አይደለም። በቃ ዛሬ እንደዚህ ሆኛለሁ ካልክ ዶክተርህ ኦኬ ብዙ ክሊኒካል ነገር የሚፈልጉ ነገሮች ስላልሆኑ ማለት ነው አንዛይቲ እና ኢሞሽናል ዲስትረስ የወንዶች ቁጥር ያንሳል። ነገር ግን አክቹዋል ዲፕሬሽን እና suicidal ሬት ላይ ስትመጣ ወንዶች ጋር በጣም ቁጥሩ ይጨምራል። እና ከዚህም አንጻር ምን አይነት ትንታኔ ያለ ይሄ ኦፒኒየን አይደለም ማወራህ ባይዞ ኢቭን ሳይንቲፊካሊ ያለው ትንታኔ ምንድነው? ሴቶች ኢቭን ፎልስ የሆኑ ፕሮብሌሞች ያስጨንቋቸዋል። ማለትም ትንንሽ ነገሮችም ጭምር ማለት ነው። እሷ ማንዘሊ ሆርሞኗ ፍላክቹዌት ሲያደርግ ይሄ ኢሹ ያልሆነም አይነት ነገር ወይም ደግሞ ምንም ኢሹ ሳይኖር እንደዛ ዲስትረስ ውስጥ ልትገባ ትችላለች፣ አንዛይቲ ውስጥ ልትገባ ትችላለች። እነዛ ነገሮች ደግሞ ያን ያህል በጣም ቢግ ፕሮብሌሞች ስላልሆኑ አውርተኸው ተንፍሰኸው የምርም ትንፍስ ትላለህ፣ ይቀላል።
ማለትም እነዛ ፕሮብሌሞች ቱ ቢጊን ዊዝ ትንንሽ ነገሮች ስለሆኑ ወንድ ልጅ አንዛይቲ ኦር ኤልስ ዲስትረሶች ሊገባ ይችላል። ኦፍኮርስ ይገባል። ነገር ግን ወንድ ልጅ ዩዥሊ እንደዚህ አይነት ፖዚሽን ላይ ራሳችንን የምናገኘው ሲሊ በሆነችዋ ነገር አይደለም። ወንድ ልጅ ሲጨነቅ የምርም አስጨናቂ ነገር አለ። የምርም ደግሞ አስጨናቂ ነገር ኢክድ ቢ ፋይናንሻል ፕሮብለም፣ ኢክድ ቢ ከሰዎች ጋር የሆነ ኢሹ ተፈጥሮ፣ ኢክድ ቢ የሆነ ፐርሰናል፣ ብቻ ብዙ ጊዜ ቢግ ቲንግስ ናቸው ይባላል። እና ታዲያ እነዛ ነገሮች አክቹዋሊ በማውራት ሶልቭ የምታደርገው ነገር አይደለም። አውራው ምንም አትቀይርም፣ አትተነፍስም። ሜቢ መጀመሪያ ላይ ላይክ የሆነ እንትን ይልሃል ምናምን፣ ምናልባት በዛ ጆርኒ ፋይንድ አውት የምታደርገው የዛን ሰዓት ሰው አይዞ ከጎንህ ነኝ ብሎ ከዛም በኋላ when the day goes ማንም አክቹዋሊ አንተን ሄልፕ በማድረግ አይዞህ ሚልህ እንዳሌለ ፋይንድ አውት የምታደርግበት ዓለም ነው። ከዛም አንጻር እኔ ማምንበት ነገር ወንድ ልጅ አልቅስ እንደፈለግ አውራ ምናምን፣ ግን most probably you're not gonna change anything። ምንም የምትቀይረው ነገር አይኖርም። አንተ ራስህን ሄልፕ ማድረግ የምትችለው ከጭንቀት መትረፍ የምትችለው ያንን ፕሮብሌምህን አታክ ስታደርግ ነው። እንዳልኩ ይህ ሳይንቲፊካሊ ያለውም ነገር የሚያሳየን እንደ ሴቶች በማውራት የሚቀሉን አይነት ችግሮች ቱ ቢጊን ዊዝ አያስጨንቁንም ነው ያለው ትንታኔ። ኤንድ አይ ቢሊቭ ኢን ዛት። እና ወንድ ልጅ ያለቅሳል፣ ኦፍ ኮርስ ያለቅሳል። ኢቨን ሰሞኑን ይሄንን ነገር እያሰብኩ ነበረ። ክርስቶስ አልቅሶ ነበረ እና ክርስቶስ በጣም ደስ የሚሉ ማስኩሊን የሚባሉ ትሬቶች አሉበት። ላይክ ትልልቅ ገዢዎች ፊት ለፊት ሆኖ የሆነ አያመቻምችም። ላይክ ሂ ስፒክስ ሂዝ ማይንድ። በጣም ትልቅ ኳሊቲ ነው ያ ነገር ማለት ነው። እና የሆነ ወንዶች የምንላቸው ሰዎች ሁላ እኔ ፐርሰናሊ ዛሬ ላይ የሆነ እንደዛ የምጠቀምባቸው አስተማሪዎች ልበላቸው ለማልቀስ የማያፍሩ ሰዎች ናቸው። ከዛም ባለፈ ምናልባት ከዚህ በኋላ በምናደርጋቸው ኮንቨርሴሽኖች ላይ ሜቢ ወደ እንደዚህ ሀሳቦች ከገባን የምናነሳቸው ነገሮች ይኖራሉ። ቅድም ያልኩ ማስተር እና ስሌቭ ሞራሊቲ የሚባለው አይነት ነገር ዛሬ ላይ ኢቨን አንዳንድ የሚነገረን ነገር ይሄ አስ ማስተር ሙቭ ከማድረግ ፍቃድህን ከማድረግ ይሄ ራስህን በሙሉነት ከመግለጥ የሚነሳ ነገር አይደለም። ማልቀስ ይፈልጋል፣ ግን ማያለቅ ሰው የምር ማልቀስ ስላሌለበት ምናምን ሳይሆን የሆነ አለ አይደለ ልክ እንደዚህ አይነት ትምህርቶችን ስለሚሰማ ምናምን። ነገር ግን ወንድ ልጅ ፍቃዱን ይፈጽማል ብዬ አስባለሁ። ይሄ የምርም አስ ማስተር ሙቭ የሚያደርግ ሰው ከይሉኝታ ምናምን አይደለም። ይህ ሜንታሊቲ በራሱ ዊክ ነው ብዬ አስባለሁ። ዛሬ ላይ ሰው ፒንክ ማያደርገው ላይክ ዋት ኢዝ ሮንግ ዊዝ ፒንክ፣ ነገር ግን የሆነ ሶሳይታሊ ምናምን እና አንተ ፒንክ አለማድረግህ ዩርናተ ማን አይደለህም። እንደውም የሆነ ነገር ቀርቦለት ያንን ይሄ ፈቅዶ የሚያደርግ የምርም ይሄ ብቻ ያንን መመልከት የሚችል ጋር ነው እኔ ወንድነት የምመለከተውና ዛሬ ላይ ይሄ ያው ባለማስተዋል ብዙ ሴንስ ማይሰጡ ነገሮች ይህ እንዲህ ነው ይህ እንዲያ ነው ይባላል እና ደግሞ ያው ቲኔጅ ወንድሞቻችን ዘይ ኢት ዛት አፕ ማለት ነው ያንን ነገር ኦኬ ወንድነት ይሄ ነው ማለት ነው። ኖ ኢስናት እና ሞር ትንሽ ወደ ራሳችን መለስ ማለት ያለብን ይመስለኛል። ከዛም ባለፈ ግን አሁን ስለማልቀስ ያለውን ነገር ብንመለከት ወንድ ልጅ ሊያለቅስ ይችላል፣ ግን ደግሞ ዝም ብለን ቤሲክ ላይክ ያለውን ነገር እንመልከት። እዛ ጋር ሴት ጋር ብንመጣ ስታለቅስ ብታይ ኢት ወርክስ አጌንስት ዩ ማለትም ለሷ ያነሰ ወንድ ሆነህ ነው የምትታያት። ኢት ዳዝ ማተር ላይክ ወንድ ሲያለቅስ ደስ ይለኛል ምናምን ያለው ሁኔታ ያ ነው። አታልቅስ ብቻ ኤኒ ዊክ የሆነ ፍሬም ደካማ የሆነ ፍሬም ያ ስለሆነ ይህንን ነገር ተመልክተ አድቫንቴጅ ከመያዝ ካለ አይነት ሁኔታ ጋር አመላክተ ኦኬ ኢፍ ዩ ዋንት ቱ ክራይ ብቻህን አልቅስ። ገብቶሃል አይደለ? ያንን አድርግ። ሌሎች አይነት ሁኔታዎችም ላይ ይሄ ወንድ አያደርግም የሚባለው አይነት ነገሮች ላይ ሼር ማድረግ ያለብህ ሀሳብ መቅሰም ያለብህ ከሆነ ሌላ የምታምነው የምርም ደግሞ ሀሳብ ሊሰጥህ የሚችል ሰው ለመተንፈስ አይደለም፣ የምርም ሀሳብ ያለው ሰው
የሆነ ኢንፑት የምታገኝበት ቦታ ጋር ኦኬ ይሄ ችግር ገጥሞኛል፣ እዛ ጋር ሄደህ ተንፍስ። ያንተ መተንፈስህ ደግሞ ዝም ብሎ ሪሊስ ብቻ አይደለም፣ ሀሳብም ታገኛለህ፣ ትጠቀማለህ፣ ትተናነጻለህ ማለት ነው። ኋላ ላይ ወጥተህ ያስጨነቀህ ነገር ሪቪው ለማድረግ የሚያግዙ ሀሳቦችንም ስለምታገኝበት ማለት ነው። እና ያ እነዚህ ነገሮች ይሄ ጥንክር ብለን ወንድ እንዲያ ምናምን ሳይሆን ትንሽ ኦፕን ማይንድድ መሆን ይፈልጋል ብዬ አስባለሁ። ከዚህ ጋር ያው አብዛኛው እያወራን ያለ ነው ወንድና ሴት ጉዳዮች ላይ ስለሆነ የሆነ ቪዲዮ ላይ ደግሞ ምን አየሁኝ፣ ሴቷ እድሜዋ ከደረሰ ለአካለ መጠን ከደረሰ ትንሽም ልጅ ብትሆን ዴት ለማድረግ አትሳቀቁ፣ ዴት አድርጓቸው ትላለህ። ይህንን ምን ላይ ደርሰህ ነው ወደዚህ ሀሳብ ልትመጣ የቻልከው? ምናልባት እነዛን ቪዲዮዎች ከተመለከትክ እኔ ፐርሰናሊ በጣም የሚጨንቀኝ ነገር እንደሆነ ስናገር ሰምተህ ሊሆን ይችላል። አስተዳደጌም ኢቨን ድሮ ሃይስኩል ላይ ሆነን ምናምን እንደዛ ሌሴ ሃይስኩል ሆነን ቦይፍሬንዶቻቸው ካምፓስ ምናምን ያሉ ሲሆኑ በጣም እንናደድ ነበርና ያው አንደኛው ላይ ቅድሚያቸው እንዴት ትልቅ ምናምን እንደዛ ላለሁ፣ ግን ዲፕ ኢንሳይድ ደግሞ ያው እኛ የምንፈልጋቸውንም ሴቶች ስለሚቀሙን ነው ምናምን ያም እንደሆነ አስብ ነበርና፣ ግን እኔ ዛሬ ላይ አድጌ ላይክ እንደዛ ላይክ 22 21 ምናምን አይ ካና ቴከር ሲሪየስሊ ያችልሽ አይደለም እሷን ዛሬ ላይ እኩያዬም ሆና ላይክ አይ ካን ቴክ ዘም ሲሪየስሊ ዩዥዋሊ ላይክ ያለው ነባራዊ ሁኔታ ላይ እኩያ ራሱ በጣም እንደው አሁን በቃ መሳጅኒ ምናምን ልንል ይሆናል፣ ግን ሴቶች ጋር ያለው ነገር እንደ ወንድ አይደለም። ከወንድ ልጅ የዓለም ምልከታ አንጻር በጣም ቻይልዲሽ የሆነ ፐርሶናሊቲ ነው ያላቸው። ከዛ አንጻር ማለት ነው አይ ኖ አም ጀነራላይዚንግ፣ ግን ያ ጀነራላይዝ ስናደርግ የሴቶች ባህሪ ምን የሚባል ነገር አለ። ለምሳሌ ሴት ልጅ ጋር በሆነ ሀሳብ የሆነ ተከራክራችሁ ካሳመንካት አሸንፈሃል ማለት አይደለም፣ እንደውም ተሸንፈሃል ይባላል አይደለ? ለምንድን ነው ያ የሚባለው? በቃ እንደ ህፃን ልጅ ስሜታቸው ነው። አንተ ህፃን ልጅ ጋር ተከራክረህ ስላሳመንከው ለዛ አይደለም፣ የሆነ በከረሜላ አባብልኸው ነው። this is like basic child behavior እና ከዛ አንጻር ይሄ ኦብጀክቲቭሊ ቻይልዲሽ የሆነ behavior ነው። ኤኒዌይ ወደ መጀመሪያው ሀሳብ ልመለስና ምን ተመለከትኩኝ፣ ስፔሻሊ አሁን ከሜቢ 1 ወር 2 ወር በኋላ I'll be 30 እና ዴት ማድረጋቸውም ሴቶች usually they are way older ለኔ የሚቀርቡ 27 28 እና ምን ተመልክቻለሁ ከሆነ እድሜ በኋላ አክቹአሊ ነገርየው የእድሜ ጉዳይ አይደለም። ነገር ግን እድሜ ምንድነው ያው እድሜያችን እየጨመረ በመጣ ቁጥር ብዙ ኤክስፒሪየንስ ይኖረናል እና ያንን ለማመልከት ነው እድሜን የተጠቀምኩትና ምንድነው የሆነ ሰዓት ላይ በቃ ያም ሲጎዳት ወይም ደግሞ እንደዛ ብዙ እንትን ሲኖር ፍቅር የሚባለውን ነገር ትንሽ ወደ ጎን ያደርጉትና ሞር ኮንቪኒየንስ የሚባለው ነገር ላይ እኔ ምን መጠቀም እችላለሁ የሚለው ላይ ነው የሚያተኩሩት። ማለትም ዛሬ ሃይስኩል ላይ ያለች ልጅ ሌላው እኩያዋን የሃይስኩል ተማሪ ዴት ስታደርግ ገንዘቡን ተመልክታ አይደለም ዩዥዋሊ፣ ወይም ደግሞ ያኖረኛል ብላ አይደለም። ኢስ ሞር ኮኔክሽን ቤዝድ የሆነ ነው። ከሆነ እድሜ በኋላ ግን ሞር ጥቅም ተኮር ይሆናል። ምን አለው፣ እንዴት ነው የሚያኖረኝ፣ ስለ ኮኔክሽን ሳይሆን ስለ ጥቅም ነው የምታስበው። ስለ መውደድ አንተን የሆነ በቃ ስለ ማፍቀር ሳይሆን ለምንድን ነው ኩክ ማደርግለት ለዚህ ሰው፣ እንደዛ መባል ይጀምራል ማለት ነው። ይህ አሁን ያፈቀረ ሰው አነጋገር አይደለም። ስታፈቅር እንደ እኛ ድሮ ፍስስ እያልን እኮ ነው የመጣ ነው። እሞትላታለሁ እያልን እኮ ነው። ላይክ ያ ነው ገብቶሃል አይደለ? ከዛ ያ ከመጣ በኋላ ነው ነገሮች የምታስተካክለው። ያ ነገር ስላለ እንደ ወንድ ልጅ ደግሞ ይህቺ ሴት ኦብጀክቲቭሊ አግሊ ናት ለኛ። ማለትም የወንድ ልጅ ኤክስፒሪየንሷን ብንመለከት ለኛ ዲዛይረብል አይደለም በዛ እድሜ ላይ። ማለትም እኔ ራሷን ጠብቃ የመጣች እኮ አይደለም 25 30 ዓመቷ ከሆነ በጣም ምርጥ ሴት እኮ ናት። አትሊስት ብዙ ወንድ የማያውቃት አይነት ሴት የሆነ ኳሊቲ ያላት ይህቺ ሴት ቢተርነስ የለባትም። እንደዛ ይሄ ወንዶች እንዲያርገውኛል የሚል አይነት ተውት ስላሌለ ራሷን ጠብቃ ስለመጣች የሆነ ኦፕንነስ ይኖራል። ብዙ ኤክስፒሪየንስ ያሌላቸው ሰዎች ያ ነገር ይኖራቸዋል። ግን ኦን ዘ አቨሬጅ ሪያሊቲ እንደዛ አይደለም። ሁላችንም
የሆነ ኤክስፒሪየንስ አለን። አንዳንዱ ቢተርነስ ዴቨሎፕ ያደርጋል፣ አንዳንዱ ስቲል ሄልዚ ሆኖ ይቀጥላል ምናምን። ከዛም አንፃር የወንዶች ደግሞ ኢቭን ያለው ኑዋንሱን ስንመለከት ሞር ለፍቅር የሚቀርብ አይነት ምልከታ አለ። ማለትም አንዲትን ሴት ተመልክተን ዩዥሊ ሁሉንም ወንዶች ወይም ደግሞ ላይክ እኛ ብቻ ነን ለፍቅር የቀረበ አይነት ምልከታ አለን እያልኩ አይደለም፣ ግን ሴቶች ከወንዶች የሚጠብቋቸውንና ወንዶች ከሴቶች የምንጠብቃቸው ነገሮች ስንመለከት የሴቶቹ ብዙ ናቸው። which means የነሱ አትራክሽን is shallower than us ገብቷል። የነሱ ሞር ሻሎ ነው። ወንድ ልጅ ኳሊፋይ ሲያደርጉ ሻሎ ማለት ሞር ጠባብ ወይም ደግሞ ሞር ኦፍ ትራንዛክሽን ላይ ያተኮረ አይነት ነው። የኛ ብዙ ሪኳየርመንት ስላሌለን ሞር ለፍቅር ወይም ደግሞ ይሄ እንዲሁ ራስን በመግለጥ የሚመጣ አይነት ይሄ ሞር የልጅነት ፍቅር አይነት ጋር ይቀርባል። እኛ አንዲትን ሴት ድሮም አሁንም ምን አላት ብለን አይደለም፣ ሞር የሆነ ኮኔክሽናችን ላይ ነው የምንመለከተው። አማይ አትራክትድ ቱ ሀር ምናምን ላይ ነው። እሷ ምን ትሰጠኛለች አይደለም። ኢቨን ዛሬ ላይ በጣም በቃ ቢተር የሆነ ወንድ የምትለው እኮ ራሱን እያቀና ሲመጣ ምንድነው ያለን እሳቤ ላይክ ለመወዳት ሴት ፕሮቫይድ ስለማድረግ እሷን ስለመንከባከብ ሞር ወንድ ልጅ ጋር ያለው ቶቲያ ነው። ነገር ግን ይሄ ነገር ኦብጀክቲቭሊ ሴቶች ጋር የሆነ እድሜ እየጨመረ ሲመጣ ያ አይደለም። እንደውም ዘ ኦልደር ሺ ጌትስ የሆነ አይነት እንትን ትመለከታለች። የሆነ በቃ ምንድነው መጠቀም የምችለው ከዚህ ምንድነው እንደዚህ የሴቷ እድሜ እየገፋ ሲመጣ ምንድነው መጠቀም የምፈልገው ብላ እንድታስብ የሚያረጋት ምንድነው ብለህ ታስባለህ? የመጀመሪያው ነገር ያው ድህነታችን ነው። ከዛም ባለፈ ሴቶች ምን አለ በተለይ on their prime which is maybe ከ25 21 25 እዛ መሃል ባለው እድሜያቸው ላይ ያ እነሱ በጣም ኢቨን ፊዚካሊም ለሞስት ቆንጆ የሆኑበት ቦታ ነው ምናምን እና በዛ እድሜያቸው ላይ አክሰስ የሚያደርጓቸው ሌሎች ወንዶች አሉ። ከነዚህ ወንዶች ውስጥም በጣም የሆነን አይነት ላይፍ ስታይል ያሳዩቸው ወንዶች ይኖራሉ። የሆነ የተመለከቱት ነገር አለ እና በድህነትና የሆነ በሌግዠሪ መሃል ያለውን ልዩነት አንድ ኦብዘርቭ ያደርጉታል እና ምን ያህል የሆነ እርፍ የሚያደርግ ነገር እንደሆነ ምናልባት ከዚህ በፊት ዴት ስታደርግ የነበረው በጣም ብዙ ርቀት ተጉዛ እግሯ ቆሽሾ ምናምን ከሆነ ያኛው ደግሞ ላይ በመኪና ቤቷ ድረስ መቶ ፒክ አርጓት ምናምን ጥሩ ምግብ በልተው ምናምን ያን ነገር ኦልሬዲ አይተዋለች። ይህ ነገር ኦብጀክቲቭሊ ይሄ ቤተር ላይፍ ነው። ያን ነገር ተመልክተዋለች። ሶ ላይክ ወንዶች ራሱ የኦፖርቹኒቲ ኖሮን ብናየው እኛም የምናደርገው ነገር እንደሆነ አስባለሁ። ያ ነገር አለ። ከዛም ባለፈ ግን አንድ ምናልባት ዘግይቶ ሪያላይዝ የሚያደርጉት ነገር ብዬ ማስበው ያ ነገር ለወንድ ልጅ ያላቸውን ግምት በጣም እንዲያወርዱ ያደርጋቸዋል። ማለትም ኢቭን እንደዛ አይነትም ወንድ ልጅ ቆንጆ እስከሆነች ድረስ እሷን ለምኗት መጥፎ ጸባያንም ችሎ ትሪት ሲያደርጋት ምናምን ትመለከታለች እና ሰትል ዳውን ማድረግ ጋር ሲመጣ ነገር የሊትል ቢት ጌሙ ሪቨርስድ ይሆናል። ኦፍ ኮርስ ስቲል ፈላጊ አላት ምናምን፣ ግን ሺ ሪያላይዝስ ለምን እየፈለጓት እንደሆነ ማለት ነው። ማለትም ዝም ብሎ መውጣትና አክቹዋሊ በአንድ ወንድ ልጅ መመረጥ የተለያዩ ነገሮች ናቸው። ሚስት ያደርግሻለሁ መባልና ሌታስ ሚት ቱናይት መባባል የተለያየ አይነት ነገር ነው። እናም ታዲያ ምናልባት አሁንም እድሜዋ እየጨመረ ሲመጣ ያ ውበቷ አይቀጥልም፣ ያ ነገር አለ። ምናልባትም ትንሽ ከፍ እያለ እነሱም ድጋሚ ስታንዳርዳቸውን መቀነስ ይጀምራሉ። ምናልባት 30 ምናምን ከገባ ኒንጃ ነው የሚሆኑት አይደለ? የሆነ የተገኘውን ለመያዝ እንደዛም አይነት ነገር አለና እንደ ወንድ ልጅ ደግሞ ትልቅ ስብራት ነው እንደዛ እድሜ እንዳይሄድ ብላ የመረጠች ሴት ጋር መሆን ማለት ነው። እና ዛስ ኢዝ ዘ ሳድ ሪያሊቲ። ከዛም አንጻር ታዲያ ሴቶች ፕራይማቸውን እንደፈለጉ ኢንተርቴይን አድርገውት ኢንጆይ አድርገውት ዛሬ ላይ የሪታየርመንት ፕላኗ እንድታደርግህ የምትፈቅድ ከሆነ አንድም ይሄ አፍቃሪ ወንድ ስለሆነ ነው ብዬ አላስብም። ጀርስ ዩ አር ዊክ ወይም ደግሞ ውበት ብቻ አቷልሃል ብዬ አስባለሁ። አክቹዋሊ ስለ ኮኔክሽን የምታስብ ከሆነ ጎ ባክ ዴር ሞር ለጋ ብዙ ስቶሪ የሌላት ቆየ ፊልም ነው ላይክ ፍሬሽ እንደ ሎሚ እንደ ብርቱካን ምናምን እነዚህ ስቶሪዎች ሁላ ላይክ ዜ አር ትሩ
እና ወንዶች ፍላጎቶቻችንን ኤግዘርት ከማድረግ ወደ ኋላ መሆን የለብንም። ዛሬ ላይ ኢቭን ሞደርናይዜሽን ተብሎ የሚነገረን ነገር ምንድን ነው? በተለይ ከኛ በታች ያሉ ወንዶች እንዲህ ቦዲ ካውንት ምናምን የሚባሉ ነገሮች ለነዛም they are more open ማለት ነው። ላይክ እንዴ በቃ እሷም እንደኔው ዴት ታደርጋለች ምናምን። ከዛ ያንን ወንድ ልጅ ኦኬ ዋት ኢፍ ያንተ ሚስት 1000 ቢሆንስ ቦዲ ካውንቷ ስትለው የዛን ሰዓት ትንሽ ምን ማለት ነው 1000 ይላል። ማለትም ላይክ ዩ ስቲል ኬር፣ ነገር ግን ኢትስ ጀስት ዛሬ ላይ አብረህ ያለ ሴት እንዳትሄድ ብለህ እነዚህ ነገሮች ኢንተርቴይን ታደርጋለህ። ሶ ታዲያ ይህ ላይክ ወንዶች በቃ ዊ ኬር አባውት ዊመንስ ፓስት ማለት ነው። ስለ አንድ ሰው ኢቭን ስለ ሴት ብቻ አይደለም፣ ስለ አንድ ሰው አንድ ትልቅ ካራክተሩን የምትነግርበት ነገር ቢኖር ኢስ ዜር ፓስት ማለት ነው። ከዛም ባለፈ ደግሞ ወደ ሴት ልጅ ጋር ስትመጣ ኦኬ ፓስት ላይ ያላት ነገር አለ። አንድ ከምን ኢቭን ዝም ብሎ ፓስት ዝም ብሎ ቁጥሩ ብቻ ሳይሆን ምን አይነት ወንድ ጋር ነው ስትወጣ የነበረችው። አንዳንድ ጊዜ ዩ ፋይንድ አውት አንተን ዛሬ በጣም ወድሃለሁ የምትልህ ልጅ አንተን ከማይመስል ሰው ጋር ዴት ወጣ ቆይታ ምናምን ትመለከታለህ። ናው ዩ ሃቭ ቱ አስክ ዩርሰልፍ ዳስ ሺ ኢቭን ላይክ ሚ ላይክ ዳስ ሺ ላይክ ያንንም ወንድ ወዳ። ምክንያቱም ዊ ሃቭ ኤ ታይፕ እኮ ብዙ ጊዜ የምትወዳቸውን ሴቶች ስትመለከት የሆነ መመሳሰል አለባቸው እና አንተን ማይመስል ሰው ጋር የነበረ ሴት ዛሬ አንተን እወድሃለሁ ስትል መጠየቅ መቻል አለብህ። ዩዥሊ ዛስና ዘ ትሩዝ ማለት ነው። ኢትስ ጀስት ዩ አር ኮንቪኒየንት ፎር ሄር ማለት ነው። ያ ነገር አለ። ከዛም ባለፈ ፓስቷን ያ ቁጥር ከአንተ ጋር ምን ያህል ቦንድ ማድረግ ትችላለች የሚለውን ነገር የሚነግርህ ቁጥር ነው። ከዛም ባለፈ ዚስ ዴይስ በጣም የሚያስጠላው ነገር ምንድን ነው? ላይክ ቪዲዮ ነሽ ፎቶ ነሽ ምናምን እና እንደዛ ክብር ካሌለው አይነት ሰው ጋር ሆና ከሆነ ሚስትህ እርቃኗን ሌላ ወንድ ጋር ቪዲዮ ስላለመኖሩ ምንም ማረጋገጫ አይኖርም። እና ይህን እንዳልኩ ከብዙ ወንዶች ጋር መውጣቷ ብቻ ሳይሆን እንደዛ ምትንቃቸውን አይነት ወንዶች ዴት ስታደርግ የመጣች እንደዛ ማይረባ ወንድ ጋር የነበረ ሴት ከሆነች አንተም ጋር ፋየር ባክ ሊያደርግ ይችላል። አንዳንድ ላይክ ወራዳ አይነት ወንድ አለ አግብተሃት ላይክ ያንተ ሚስት ማለት እቺ ናት ብሎ እንደዛ አይነት ነገር አያደርግም ማለት አንችልም። ኢት ካን ሃፕን ማለት ነው። እና ዝም ብለን ከብዙ ወንዶች ጋር ወጥተዋል ብቻ ሳይሆን ምን አይነት ወንድ ነው ዝም ብሎ ቁጭ ብሎ ላይክ ድንጋይ ያሞቀ ላይክ ስለ ቤቲንግ የሚያወራ ወንድ ስትጠብሱላ ወይ ደግሞ ድራፍት ሲሸርብ ላይክ የነሱ ትልቅ ኮንቨርሴሽናቸው ኳስና ቤቲንግ እንደዚህ አይነት ከሆነ ትንሽ ላይክ መለስ ብለህ መመልከት መቻል አለብህ። የሆነ አንተን የሚመስሉ ኦፍ ኮርስ ያም ሰው እንደዚህ አይነት ላይፍ ስታይል ካለው ያው በቃ መሰሎች ናቸው። ነገር ግን ላይክ ከራሴ አንጻር ነው ምሳሌ እየሰጠው ያለሁትና ወንዶች እነዚህ ነገሮች ኦፕንሊ አድሚት ማድረግ አለብን። ያው ኦፕንሊም ባይሆን ግን ሪያላይዝ ማድረግ አለብን። ከዛም ባለፈ ሴት ልጅ ያ ካራክተሯን የሚናገር ኤሌመንት ነው ከምን ያህል ወንዶች ጋር ወጣለች የሚለው። ምክንያቱም እንዳልኩ አንደኛው ፔር ቦንድ የሚባል ነገር አለ። ከአንተ ጋር ኢቭን ምን አይነት አታችመንት መፍጠር ትችላለች የሚለውን ይነግርሃል። ከዛም ባለፈ ደግሞ ይሄ ግራቲፊኬሽንን ዲሌይ ማድረግ ትችላለች ወይ ማለትም በስሜቷ የማትነዳ አይነት ሴት ናት ወይ። ይሄ ኳሊቲ ባይዞ ሴት ልጅ ጋር ብቻ ሳይሆን ወንድ ልጅም ጋር በጣም የሚጠቅም አይነት ኳሊቲ ነው ባይዞ። ማለትም ኢምፐልሲቭ ናት ወይስ አይደለችም የሚለው ቁጥሩ በጨመረ ቁጥር እቺ ሴት በጣም ኢምፐልሲቭ ናት፣ በጣም ኢሞሽናል ናት፣ ራሷን መግዛት የሚባል ነገር የላትም። እሷ ትክክለኛው ነገር ከማድረግ ይልቅ ስሜቷ ከነዳት ለዚያ የመሸነፍ ቴንደንሲ አላት። እንደዛችን አይነት ሴት ሚስት ማድረግ ትፈልጋለህ? ጤነኛውን የሆነ ወንድ ልጅ ያቺን ሴት አይፈልግም። ፈልጋታለሁም የሚለው ደግሞ ይህ ሰው በቃ ሌላ ሴት ሰትል ዳውን እንድታደርግለት ሴት ልጅ እንድትመርጠው ማድረግ ተስኖታል፣ ጠሩበታል ማለት ነው በአራዶቹ ቋንቋ። እና ይህንን ነገር ወንዶች አቅልለን ልንመለከት አያስፈልግም። ኢት ማተርስ በጣም። እሱም ብቻ አይደለም እንዳልኩት ማንን ነው እቺ ሴት ስታቀርብ የነበረው? አንተን የሚመስሉ ሰዎች ናቸው። ከዛም ባለፈ እዚህ ጋር ባይዞ አንድ አቴንሽን ፔይ ማድረግ ያለብን ምንድን ነው፣ ያው የዴቲንግ ዓለሙ ሁለት አይነት ነው። አንደኛው ሲሪየስሊ ዴት ታደርጋለህ እቺን ሴት አም ገና ሜከር ማይ ዋይፍ። አንደኛው ደግሞ ዩ ዴት
ወንዶች ምናልባት if you want to have fun እነዛን አለሌዎቹን ፌሚኒስቶቹን they are the easiest women to sleep with እነሱ ጋር እንትን በሉ when it comes to settling down pick ያቺ ብዙ ኤክስፒሪየንስ የሌላትን እና ደግሞ እዚህ ጋር what do you mean like biased የሆንክ ነው እዚህ ጋር ሴቶች ኤክስፒሪየንስ እንዳይኖራቸው yes men need to be biased men need to realize this like double standards life is full of double standards እና አንተ አንዲትን ሴት ገንዘቧ ምናምን ብለህ አይደለም ሴቶቹ ስለሱ ይጨነቁ እሷ ገንዘብ ሳይኖራት ያንተን ገንዘብ ትመለከታለች በቃ they get to do that ያንን ያደርጉ አንተ ብዙ ቦዲ ካውንት ኖሮ ቦዲ ካውንት የሌላትን ነው የምትፈልገው and that is okay men should do that ምናልባትም ደግሞ ያ ኤክስፒሪየንስ ያቺን ሴት ዲግሬድ ነው የሚያደርጋት ያቺን ሴት ኳሊቲዋን ነው የሚያወርደው ቦንድ የማድረግ ነገሯን ነው ወንድ ልጅ ግን ሪፋይን ነው የሚያደርገው ወንድ ልጅ ግን ቦዲ ካውንቱ እንደዛ በጨመረ ቁጥር ይሄንን ስላችሁ ባይዞ ለስፉል ሆኖ ከማይመጡናችሁ ሰዎች ጋር በጣም ብዙ ጊዜ ያሳልፉ ወይም ደግሞ ትኩረታችሁ የሆነ ቁጥር መጨመር ጋር ከዛ አንፃር አይደለም ነገር ግን አንድ ወንድ ልጅ ሪያላይዝ ማድረግ ያለብን ነገር እኔ ዛሬ ላይ መጥቼ ናይስ ጋይ እንደዚህ ምናምን ሴት ልጅ እንደዚህ ለማማለል እንዲልላችሁ ይችላል ነገር ግን ያንን ነገር በኤክስፒሪየንስ ጋር በተያዙ የምታገኛቸው ትምህርቶች በነዛ የምትተካው ነገር አይደለም ኤክስፒሪየንስ ማይነገር አይነት የሆነ ውስጥ የሚሰርጥ አይነትን ሌሰን ነው የሚሰጥ የመረም አንዲትን ሴት ተዋወቀ within 10 minutes like በቃ በደንብ አናላይዝ እንድታደርጋት like ምትሆነ አይነት ሴት ሆነ አትሆነ ያን ነገር ይሄ አለል የሆኑ ሴቶችን ምክንያቱም ዛሬ ላይ እኮ እንደዛ ከአምስት ወንድም ጋር የወጣችው ናት እኔ አንድ ወንድ ብቻ ነው ማውቀው ምትለ ያ ኤክስፒሪየንስ ያለው ደግሞ ያንን ቡልሺቷን አልፎ መመልከት ይችላል በቃ you can tell ማለት ነው ኤክስፒሪየንስ ሲኖር ላይፍ የሚያስተምርህ ነገር አለ ከዛም ባለፈ ደግሞ አንተ እንደ ወንድ ልጅ አንዲትን ሴት ወደ አልጋ መምራት ማይችል አይነት ወንድ ልጅ ከሆንክ የሆነ የጎደለው ነገር አለ አሁን ፖይንቱ አሁን ላይክ እናንተን ከይሄ ሴክሹዋሊ ካለው እንደዚህ ዝም ብሎ እዚህም እዛም ከመሄድ ካለው ዓለም እንድትታቀቡ ለማድረግ ሲባል አትሊስት ወደ አልጋው ሰዳት ግን እንዳታደርጉ ማለት እኮ ይቻላል ግን እዛ ውስጥ ያለ ስኪል አለ አንዲት ሴት ያንን ገላዋን ማትሰጠው አይነት ወንድ ከሆንክ የሆነ ችግር አለ የሆነ ያላወቀው ነገር አለ ዛሬ ላይ እኮ ቤተክርስቲያን ላይ ራሳችሁን ታቀቡ ምናምን ተብሎ አብዛኛው ወንድ ቨርጅን እኮ ነው ያ ራሱን ጠብቆ የመጣው ማንን ነው ሚስት ብሎ የሚመርጠው ቨርጅን ያልሆነችን ሴት እኮ ነው እሷ ኤክስፒሪየንስ አላት እንደ ወንድ ልጅ why would you do that why ያ ወንድ ልጅ ይሄ ኢቭን ስሜቱንና አክቹዋል ፍላጎቱን መለየት አይችልም ምክንያቱም ባዮሎጂ it catches up ማለት ነው በቃ የሆነ ነገር እየተደራረበ ይመጣል ሴት በህይወታ አይታጣቅም የሆነ ላይክ ስሜት አለን እኮ አይደለ ያ ፍላጎት ያይላል እሷ ግን ስትተነፍስ ነው የመጣችው ይህ ያልተነፈሰ ልጅ ደግሞ ይሄ there is something called post nut clarity የሚባል ነገር አለ ወንድ ልጅ እንደዛ ከመተንፈሱ በፊት ነገሮችን ላይክ ረጋ ብሎ ገጣጥሞ መመልከት አይችልም ይባላል ልክ ለሴ ማቶኖ ማይነስ ሴት እንደምትሆነው መስላው እንድትታይ ያደርጋል ያ ስሜቱ ማለት ነው ሲተነፍስ ግን ላይክ ለዚህ ነው ላይክ ምክንያቱም ላይክ is a matter of maybe 20 minutes like in that seat ማለት ነው ነገርየው post nut clarity አለው እነዚህ ወንዶች ታዲያ ምናልባት maybe ከ3-4 ወር በኋላ like this ain't worth it I should have waited የተሻለ ሴት በመርጥ ይሻለኝ ነበር ምናልባትም ይሄን ነገር ማድረግ ካለብኝ እንደኔው ሌላን ሰው ማታውቅ ከኔው ጋር አብረን ይሄንን ፊገር አውት ምናደርገው ነገር ሊሆን ነበር የሚገባው እንደሚሉ አምናለሁ ለምሳሌ ወንዶች ብዙ ቦዲ ካውንት ባላቸው ቁጥር ኳሊቲያቸው ወይንም ቫልዩያቸው at some point ይጨምራል ነገር ግን ሂዱ ማለት አይደለም at the same time ሴቷ ደግሞ ቦዲ ካውንቷ በጨመረ ቁጥር ቫልዩዋ እየወረደ ይመጣል ነው አይደል ሐሳቡ ካልተሳሳተ ትንሽ ሪፍሬም ላደርገው ፈልጋለሁ አድርገው ከዚህ ጋር ምን ታያይዝልኛለህ መሰለህ ቅድም ሲሪየስሊ ዴት ማድረግና ደግሞ አይ
ሲምፕሊ ለፈንና ለእንትን ከፈለግ ዩ ካን ዴት ፌሚኒስቶችን ብለህ ነበርና እስቲ እሱንም how do you see feminism ከዚህ ጋር አንድ ላይ አያይዘህ? እሺ የመጀመሪያው ጥያቄ የሴቶች ቁጥርና የወንዶች ቦዲ ካውንት ቁጥር ሲጨምር የሴቶቹ ይቀንሳል፣ የወንዶቹ ደግሞ ይጨምራል። አትሊስት የወንዶቹን ትንሽ ሪፍሬም ላድርገው። ወንድ ልጅ ኦፕሽን ካለው በሚለው ባስተካከለው ወይም ደግሞ ወንድ ልጅ ሴት ልጅ ገላዋን አለው የምታደርግለት ወንድ ልጅ ወይም ደግሞ ሴቶች የሚፈልጉት አይነት ወንድ ልጅ በሚለው ብናስተካክል ወይም ደግሞ ሴት ልጅ ወደ አልጋ መውሰድ የሚችል ሴት ልጅ ሄዶ ለሱ ፍላጎት ማስገዛት የሚችል አይነት ወንድ ልጅ ያ ነገር ሳድሊ ስሩ ኤክስፒሪየንስ የሚመጣ ነገር ስለሆነ ፕላስ ያ ቁጥር የሚያሳየህ ምንድነው ሴቶች ምን አይነት ወንድ ነው የሚፈልጉት? ሃየር ስታተስ፣ ሃየር ማኒ፣ ኮንፊደንት ማለትም ወንድ ልጅ እንደዛ ከብዙ ሴቶች ጋር የመሆን እድል አለው ማለት እነዚህ ነገሮች አሉት ተብሎ ይታሰባል። ምክንያቱም ሴቶች ከእነሱ በታች ለሆነ ወንድ ገላቸውን ቢሆን የሆነ አቴንሽናቸውን ስለማይሰጡ ያንን ነገራቸውን የሚሰጡት የሆነ ኳሊቲ ላለው ወንድ ልጅ ስለሆነ ማለት ነው ኢን ሞስት ኬዝስ። ለዛ ዝም ብለን ኦብጀክቲቭሊ ስንመለከተው ከብዙ ሴቶች ጋር መሆን የሚችል ወንድ ልጅ የሆነ ኳሊቲ ያለው ስለ ሴት ልጅ ቺፕ እንደሆነች ቀላል እንደሆነች ብቻ ነው የሚያሳየን። ሴት ልጅ ራሷን ፕሪዘርቭ በማድረግ ውስጥ ብዙ ወንድ ልጅ ይፈልጋታል። ነገር ግን ሺ ዲሌይስ ግራቲፊኬሽን፣ ቅድም ያልኩ ኢምፐልሲቭ አይደለችም። ራሷን ፕሪዘርቭ ማድረግ ትችላለች። ምክንያቱም ዊመን አር ላይክ ዘ ጌት ኪፐርስ ኦፍ ሴክስ። እሷ ናት ገላዋን ኦፕን አፕ የምታደርገው እሷ ስትፈቅድ ብቻ የሚሆን ነገር ስለሆነ ማለት ነው። ሶ ታዲያ የእሷ ኳሊቲ ያለው ያን ነገር ሪዘርቭ በማድረግ ውስጥ ነው። ያ ነው የሴት ልጅ ኳሊቲ። ወንድ ልጅ ደግሞ ኢቭን ናቹራሊ ያለውንም ኦከረንስ ስንመለከት እንዴት ነው የተፈጠር ነው? ሴት ልጅ 9 ወር ነው የምታረግዘው። ወንድ ልጅ በ9 ወር ውስጥ 9000 ሴቶችን ማስረገዝ ይችላል። ናቹራሊ ያለውንም ነገር አዘረጋግ ስንመለከት ወንድ ልጅ is designed to spread his seed ማለት ነው። ያ ነው ያለው ኦብጀክቲቭ ሪያሊቲው። ነገር ግን ያው ዝም ብለን እንስሳዊ የሆነ ኢንስቲንክታችንን ብቻ አይደለም የምንመለከተው። ያንን አድርጉ እያልኩ አይደለም። የሆነ ትንሽ መሰብሰብም ያስፈልጋል። ነገር ግን allow yourself like to go out on dates። ዝም ብሎ ቁጭ ብሎ ዛሬ ላይ ወንድ ልጅ አለማልቀስ ነው ምናምንም ስለተባልክ ወይም ደግሞ ወንድ ልጅ እንዲህ ነው እንዲያ ነው ከሚለውም ነገር ባለፈ ወንድ ልጅ ትልቅ ህይወት የሚያስተምረው ኢስሮ ኤክስፒሪየንስ በሴት ብትለው በቢዝነስ ብትለው ኢን ጀነራል በላይፍ ላይ ባለን ሩጫ ላይ ኤክስፒሪየንስን በምንም መጽሐፍን በማንበብ የምትተካው ነገር አይደለም። ኢንፋክት ብዙ ማንበብ የምትወድ ከሆነ ብዙ ጊዜ መጽሐፍ አንብበ ገብቶኛል ብለህ የምታስበው ነገር የሆነ ነገር ውስጥ እያለፍክ ኦኬ ያ መጽሐፍ እንዲህ ማለት ፈልጎ ነው ማለት ነው። ኦኬ ላይክ ሞር የሆነ አይነት አንደርስታንዲንግ ይሆንልሃል ማለት ነው። ኢቭን መጽሐፉ የነገረንም ነገር ተረድተህ ተጨማሪ የሆነ አይነት ሪያላይዜሽን አለ። ወንዶች ያ ነገር ነው ያለን እና ያ ነው። ከዛም ባለፈ ፌሚኒስቶች ጋር ያለው ነገር ከየት ብንጀምር አሪፍ ነው? ባይሆን ምን እናደርገዋለን መሰለህ? ለምሳሌ እንደ አጠቃላይ ቪዲዮዎችህንም ሳይ አሁንም ሜንሽን ለማድረግ እንደሞከርከው ፌሚኒዝምን እንዴት ነው የምታየው? ኢንጀነራል እንዴት ታየዋለህ? ፌሚኒስት ሴቶች እንደውም አንድ ቪዲዮ ላይ ከአንድ ፌሚኒስት ሴት ይልቅ እኔ ለሴቶች የተሻለ ኮንትሪቢዩት አድርጌያለሁ ብለሃልና እስቲ እነዚህን ሁለቱን ሐሳቦች አያይዘህ ንገረን። እስካሁን እየተከታተላችሁ ላላችሁ ከልብ እናመሰግናለን። እንግዲህ ይህ ፕሮግራም ለሌሎች እንዲደርስ ሼር፣ ሰብስክራይብ እንድታደርጉን እንጠይቃለን። ቴንክ ዩ። ዛሬ ላይ እኮ አሁን አንድ የተቸገር ነው ምንድነው ሰዎች ፌሚኒስት አይደለውም ሴቶች ወይም ወንዶች አይደለውም ሲሉ የሆነ ሊፈጥሩት የሚፈልጉት ነገር ምንድነው? ወይ ሴት ልጅ ጥቃት ትፈልጋለህ ማለት ነው። ላይክ ዳትስ ናት ዘ ሪያሊቲ። አንድ ሰው ዛሬ መጥቶ ፌሚኒስት አይደለውም ሲል ያንን እያለ አይደለም። ነገር ግን ዛሬ ላይ ፌሚኒስት ነን እያላችሁ አትሊስት በደንብ ቪዚብል ሆናችሁ እየታያችሁ ያላችሁ ሰዎች ማቶኑ አይነት ሰዎች ናቸው። ምናልባት አክቹአሊ የፌሚኒዝም ጉዳይ ከሆነው እሳቤ በተጓዳኝ ሌሎች ማይረቡ አይነት ኢሞራል የሆኑ አክቶችንም ሰፖርት የሚያደርግ ግሩፕ ስለሆነ ማለት ነው። እና ዛሬ ላይ ወንዶች ብቻ ሳይሆን ብዙ ሴቶች ፌሚኒስት አይደለውም ሲሉ ዛሬ ፌሚኒስት መሆን ማለት የሴት ልጅ ጥቃት መከላከል ብቻ ሳይሆን
ነገር ግን ከብዙ ወንዶችም ጋር መተኛትን ያንን ሰፖርት ማድረግ የሚል አይነት ቴስት ያለው ነገር ነው። ዛሬ ላይ ፌሚኒስት ነኝ ማለት የሴት ልጅ እኩልነት ሰፖርት ማድረግ ብቻ ሳይሆን ወደ ሴቷም እንደዛ ከወንዶች ጋር መውጣት መብቷ ነው፣ የእሷ ገላ እስከሆነ ድረስ እንደፈለገች ትሆን የሚል አይነት ተውት ነው። አክቹዋሊ ኳሊቲዋን እንድትጨምር የሚያደርግ ነገር አይደለም። እኛ ዛሬ ላይ እኮ እንደ ወንድ ልጅ ራሳችንን ለሴት ልጅ ሼፕ እናደርጋለን እኮ ኤንድ ኢት ኢዝ ኦኬ። ነገር ግን ፌሚኒዝም ጋር ምንድን ነው ላይክ ወንዶች ዳዝንት ማተር ምናምን ስለሚሉ የሆነ ወንድ ልጅ ጠልነትም ስለሚሰበክ የሆነ ሴት ዛሬ መታ ፌሚኒስት አይደለሁም ስትል የሴቱ ልጅ ጥቃት እፈልጋለሁ ሳይሆን እናንተን አይነት ሴት ነሽ ተብዬ መገመት አልፈልግም በሌላው ሰው ነው። ያ ነው ያለው አካሄድ። ከዛም ባለፈ እንደ ወንድ ልጅ ኢን ጀነራል ወንዶች ከኛ በታች ላለ ማንኛውም ኢቲቲ ሴት ሆነ ወንድ ኬር አለን። ሶኮልድ እነሱ ፓትሪያርኪ ምናምንም የሚሉትን ነገር ከድሮ ጀምሮ ብንመለከት ህፃናት ሴቶች ምናምን የሆነ ቦታ አላቸው፣ ፕሮቴክት ነው የሚደረጉት በጦርነትም ጊዜ ምናምን እና እዛ ፌሚኒዝም ውስጥ የሚነገርህ ነገር ያ ወንድ ልጅ ጠላትህ እንደሆነ ኢንፋክት አብዛኛው ወንድ ልጅ እንደዛ አጥቂ እንደሆነ ምናምን ነው። አብዛኛው ወንድ ልጅ አጥቂ አይደለም። እኛም እኮ እንደ ወንድ ልጅ ብዙ ነገር ኮምፕሌን ማድረግ እንችላለን። ነገር ግን ዋናው ነገር ምንድነው? ፓወር ዳይናሚክስ ነው። ሴቶች ወንድ ልጅ ለማጥቃት አድቫንቴጅ ባላቸው አጋጣሚዎች ላይ ሁላ ወንዶችን አጥቅተዋል። ዛሬ ሴቶች የምርም ችለው እኛን እንደዚህ እጃችንን ችለው መድፈር ቢችሉ they will do it more ብዬ አምናለሁ። እንዴት? ነገርየው ወንድ ወይም ሴት የመሆን ነገር አይደለም፣ የኃይል ዳይናሚክስ ነው ብያለሁ። ከዛም ባለፈ ህፃናት ላይ የሚደርስ ሴክሹዋል ቫዮለንስ ማን የሚበልጥ ይመስላል? የሴቶች ይበልጣል ከወንዶች ይልቅ ማለት ነው። እና ይህ ቁጥር እንደዛ ሴቶች እንደዛ አይነት ፓወር ባላቸው አጋጣሚ ላይ they do it more ያ ነገር አለ። አሁን እኔ እነዚህን ኮንቨርሴሽኖች ስናደርግ ሴቶች ናቸው ያ ነገር አስፈላጊ አይደለም። ነገር ግን እንደ ሴት ልጅ አንደርስታንድ ልናደርግ የሚያስፈልገው ነገር አጥቂ ሰዎች አሉ። ሁሉም ወንዶች ናቸው አይደሉም። አብዛኛው ወንድ ነው አይደለም። ኢቭን ግማሽ ወንድ ነው አይደለም። በጣም ቬሪ ስሞል ነምበር ኦፍ ሜን ነው። ያ እንደሆነ ሪያላይዝ እንዲያደርጉ። ሁለት ሴቶች እንደው እንደዚህ መልአክ ነው ደርናት። ሴቶችም አድቫንቴጅ ባላቸው አጋጣሚ ሁላ አጥቂዎች ናቸው። ወንድ ልጅ is just ኃይሉ ያንን አክቹዋሊ ማድረግ ስለሚችል they do it ያ ነገር ሆኗል ማለት እናቅልለው አይደለም። ነገር ግን ዛሬ ላይ ምናልባት every single woman እያንዳንዷ ሴት አንድ ላለመጠቃቷ ምክንያቱ እንደኔና እንደናንተ ያሉ ሌሎች ወንዶች ናቸው። እኔ መች ነው ትላንት ወዲያ እንደውም ስቶሪ ላይ አድርጌው ነበር እየቀረጽን እና የሆነ ልጅ ወደ ካሜራማኔ ይጠጋል ማለት ነው እና ሰስፒሸስ ነው አካሄዱ እና መጠጋት ጀመርኩ። የምርም እንደዚህ ብሎ ሳተው ማለት ነው ካሜራማኔን። ጠጥቷል ነገር መሰለኛ ማሹር አንተ ሳታስፈቅድ እንትን ትላለህ። ማታ ነው ላይ 4 ሰዓት ምናምን ላይ ሮጥኩኝ መጣው። ካሜራማኔ ላይክ እሱ ካሜራም ይዟል ወደ ኋላ እየሄደ ነው። ከዛ ደግሞ ሲቀርጽ የሆነ ሰዓት ፖሊሶች አይቼ ያለው ግን የዛን ሰዓት በጣም ስሜታዊ ነው የሆንኩት። ብቻ በጣም መታወት ምናምን ፖሊሶች ወዲያው መጡ። ያንን ልጅ በጣም አድርጌ ጎዳው ነበር። ፖሊሶችን አይቼ ነው ቶሎ ብዬ እንትን ያልኩት። ፖሊሶች ናቸው ያስጣሉት። ኢስ አዘር ማን ምናልባት ሌሎች ሴቶች ፖሊሶች ቢሆኑ እንደው ጨምሬ የሚመታው ይመስለኛል። ኢስ ቢኮዝ they are men ለሴት ልጅ ንቀት ስላለኝ አይደለም። ነገር ግን እንደዛ ፖሊስ የሆነችንም ሴት ላሻት እንደምችል ስለማስብ እዛ ጋር የመጡት ሁለት ናቸው። አክቹዋሊ የመረም ፎርስፉሊም ሊያስቆሙኝ እንደሚችሉ ስለማቅ ማለት ነው። ይህንን የነገርኩ ለምንድን ነው? ሌላው እንደዚህ አይደለም ሴትን ለማጥቃት ኢቭን ወንድንም ለማጥቃት ሌላ አውቶሪቲ ነው እኛን እያስቆመን ያለው። ገብተዋል? እና ዛሬ ላይ ሴቶች ወንዶች አጥቂ ናቸው የሚለው ነገር ኢስ በጣም ዲስግሬስፉል። ዩ ሃቭ ኖ አይዲያ ወንዶች ምን እያደረገን እንደሆነ። ብዙ ጊዜ በተለይ
እንደውም ልጅ እያለሁ ነው ሃይ ስኩል ምናምን በጣም ብዙ ፓርቲ የምናደርግ ሰዓት ፓርቲ አካባቢ ላይ ሌባ በጣም ይመጣል። የዛን ጊዜ ብዙ ጊዜ እንደዚህ አስቆሞ ቦይፍሬንዷ መስሎ ሀብሏን እየፈታ እኛ ነን ሄደን የምናስቆመው። አባ ዞር በል፣ ምናልባት የምናውቀውን ሌባ ልናይ እንችላለን። አይ ከኛ ጋር ናት ተዋት፣ እናንተ ማውራት ትችላላችሁ። በት ወንድ አክቹዋሊ ያለውን ነገር የሚያስቆመው ምናልባት እናንተ ያለፈንም ነገር እየደረሰባቸው ያለው ኢቭን ኖ አይ ህግ ነው፣ ህግም አይደለም። ህጉን ኢቭን ማን የያዘው? ምክንያቱም ህግ እኮ አት ዘ ኤንድ ኦፍ ዘ ዴይ የሚመጣው ፓወር ላይ ነው። ማለትም የሆነ ሰው ሲናገር ምን ብሏል ብቻ ሌሴ ፖሊስ ጣቢያ ብትጠራ መጀመሪያ ላይ መጥሪያ ይሰጥሃል፣ ከዛ ይጠብቁሃል። ማትመጣ ከሆነ ምናልባት አንድ ማስጠንቀቂያ ይሰጥሃል። መጨረሻው ምንድን ነው? ፎርስፉሊ ነው በቃ ተይዘህ የምትሄደው። ብቻ የሚያበቃው ኃይል ጋር ነው። ህጉንም የያዘው ኃይል ነው። ኢስ ፓወር ኢስ አዘር ሜን፣ ኃይል ያለው ወንዶች ጋር ስለሆነ ማለት ነው። ያንን ነገር ሪያላይዝ ሊያደርጉ ያስፈልጋል። ባይሆንማ የምርም እንደሚሉት ወንዶች እንደ ኢንጀነራል አጥቂ ብትሆን አንዲትም ሴት አትተርፍም። ዛሬ ላይ ወንድ ይሻላል ቤር ምናምን በጣም የሚያበሽቀኝ እንትን I'll tell you this እንደውም ይሄንን በደንብ ራሴው እንደው ክሊፕ አድርጌ እንትን እለዋለሁ። አይደለም ዛሬ ላይ ድቡን ነው የምመርጠው ምትል ሴት እንደውም እንደዚህ በደንብ ነገርየውን ሴናሪዮን በጣም እናጋግለው። ጫካ ውስጥ ያለው ኖርማል ወንድ አይደለም፣ አክቹዋሊ ሴክስ ኦፌንደር ነው ብለን ስቲል ኢን ሪል ሴናሪዮ ያቺ ሴት የምትሮጠው ወደ ድቡ አይደለም፣ ያንን ሴክስ ኦፌንደር የሆነ ከዚህ በፊት ሴት አጥቅቶ ወደሚያውቀው ወንድ ነው የምትሮጠው ያቺ ሴት ብዬ ማምነው። እሱን ሄዳ ብትለምን ተወኝ ብትለው ይቀላታል። ዝም ብሎ ስሜታዊ የሆነ አርጊውመንት ነው። ኢቭን ጧት ይሁን ትላንት ራሱ ወንዶች ብቻ ያሉበት ዓለም ላይ ብትኖር ይሻላል ወይስ ድቦች ብቻ? ድቡን ላይክ እና ዝም ብሎ ኢሞሽናል አርጊውመንት ነው። ዊመን አር ላይክ ዛት they'll tell you የሚያለቅስ ወንድ ነው ምናምን ኢሶኬኔ ፊት ብታለቅስ፣ ነገር ግን አክቹዋሊ ቦዲዋ ሪያክት የሚያደርገው ስትሮንግ የሆነ ኢሞሽናሊ ራክ የሆነ ወንድ ልጅ ነው። ሴቶች ምንም ይበሉ እንደዚህ አይነት ነገር ላይ ስፔሻሊ እንደ ወንድ ልጅ ከምንም ልንቆጥሩ አይገባም። ያ ድቡን ነው ትመርጪው ትምረጥ። እንደዛች አይነት ሴትን በተለይ የሆነ ሴናሪዮ ገጥሟት እስቲ ትንሽ ችላ በላት፣ እንደው ትንሽ ሰፈር ታድርግ። ምናልባት ከዚህ በፊት ሮጠህ የምትገላግል ከሆነ እስቲ ተው ምን ያህል ወንዶች ኮንትሪቢዩት እያደረገን እንደሆነ። ዛሬ ላይ እኮ የሚያሳዝነኝ በተለይ ኮርፖሬት ዓለም ላይ ያላችሁ ሴቶች ካላችሁ በጣም ዛሬ ላይ እኮ የመደፈር የጥቃት ቁጥር ምናምን ስትሰማ ይሄ ሁሉ ሴት ይጠቃል እኮ ነው የምትለው። ነገር ግን ያለው ሪያሊቲ ዛሬ አንተ ኮርፖሬት ዓለም ውስጥ አንዲት ሴት ሴት ጥሩ ለብሳ መታ ዩ ሉክ ናይስ ብልሃት ኤንድ ኢፍ ሺ ዳዝንት ላይክ ኢት ካልተመቻት ዛስ ሴክሹዋል አቢዩስ። ይህንን ነገር ታውቃለህ? አክቹዋሊ ይሄ ኢቨን እንደው ዳርዳሩን አይደለም የሚነግሯቸው፣ ክሊርሊ ወርድ ባይ ወርድ የሚነግሯቸው ነው የምነግርህ። ቃል በቃል አንቺ እንደዚህ ኮምፕሊመንት አርጎሽ ያ ነገር ሴክሹዋል ቫዮለንስ የሚሆነው ኦሬልስ ማይሆነው አንቺ ከደበረሽ ኦር ካልደበረሽ ኢፍ ዩ ላይክ ኢት ኦር ናት ዳትስ ኢት ዘ ኦንሊ ሜትሪክስ ማለት ነው። ያ ነው ያለው ሪያሊቲ። እኔ በአንድ ወቅት ገርፍሬንዴ እንደዛ ፌሚኒስት ነበረች እና እንደዛ አይነት ነገሮችን ትሳተፋለች እና እሷም አድሚት ያደረገችው ነገር ነው ይሄ ነገር ማለት ነው። እና እኔ ነገሮች እንደ ወንድ ልጅ ይሄ የሚያሸብራችሁ ነገር ሊሆን አይገባም ብዬ አምናለሁ። ምንም ከምንም የምንቆጥረው ነገር መሆን አይገባም። ምክንያቱም ዛሬ ላይ አንዳንድ ወንዶች ጋር የምንመለከታለሁ ይሄ እኔ ላይክ አም ሴፍ የሆነ ራሱን ጀስቲፋይ ለማድረግ የሆነ ኦፒኒየኑን የሆነ በቃ እንትን ውስጥ ከቶ ራሱን ምን ያህል ሴፍ እንደሆነ ለመናገር ላይክ ዶንት ዱ ዛት ላይክ ሊቭ ዩር ላይፍ። ምክንያቱም በቃ አንተ እንደዛ ካልሆንክ የነሱ የኦፒኒየናቸው ዋይ ደዛ ማተር ቱ ዩ። ወንድ ልጅ እንደዛ አይኖርም። ቅድም ብያለሁ ማስተር ኤንድ ስሌቭ ሞራሊቲ። ስሌቭ ነው ላይክ በጣም አኮሞዴቲንግ ለመሆን የሚሞክረው የሰዎች ኦፒኒየን በጣም እንትን የሚለው ይሉኝታ እንትን በቃ እንደዛ አፌክት የሚያደርገው። ወንድ ልጅ ህይወቱን ነው የሚኖረው ብዬ አምናለሁ። ኤኒዌይ እነዛን ወደ በኋላ ሜቢ ካነሳ እንትላለን። ኦል ኢን ኦል ግን ዛሬ ላይ ፌሚኒዝም ሃይጃክ የተደረገ ተርም ነው ብዬ አምናለሁ። ያንን ያልኩት ለምንድን ነው? ቅድም ዛሬ ላይ እስቲ አንተ ሬንቦ ምናምን ያለውን ልብስ ምናምን ብታደርግ ማንም የእግዚአብሔርን ምህረት እያስተዋወክ ነው ብሎ አይደለም የሚያስበው።
ነገር ግን አንተ ተመሳሳይ ጾታ ግንኙነት ደጋፊ ነህ ነው የምትባለው። ገብቶሃል አይደለ? ፌሚኒዝምም ዛሬ የሴት ልጅ ጥቃት ተከላካዮች ያ አይደለም። ነገር ግን የሆነ ተግተልትሎ ያለ ደስ ማይል የሚለጠፍብህ ነገር አለ። ያ ነው ምናልባት ዛሬ ላይ ማድረግ ካለብን የሆነ ሌላ ቃል ፈጥረን ሜቢ ካስፈለገ እንጂ ኦልሞስት ሄልዚ የሆኑ ሰዎችና ላይክ ሴቶችም ወንዶችም ላይክ we are feminists in the like ከምን አንፃር የሴት ልጅ ጥቃት ማንም የሚፈልግ የለም። ሴት ልጅ ኢኳል ኦፖርቹኒቲ ከወንድ ልጅ እንድታገኝ መሆን አለበት። ሴቶች ብዙ ደስ የሚሉ ነገሮችን መስራት ይችላሉ። ኦፍ ኮርስ ሌላው ባይሆን ልክ ፊዚካሊ እኩል እንደሆነ ሊነገር የሚነገረው ነገር አለ። ኤኒዌይ ያም ነገር ትሩ አይደለም። ነገር ግን like there are incredible women like በጣም ኢቭን ወንዶች ማያደርጋቸውን ነገሮች ማድረግ የሚችሉ እነዛን ነገሮች አክናውሌጅ እናደርጋለን። ከዛም ባለፈ ሜቢ በሪሌሽንሺፖች ውስጥም ቢሆን ሴት ልጅ ፍቃዷን ማድረግ መቻል አለባት። ሹር እነዛን ነገሮች ታድርግ እና ይሄ የፌሚኒዝም ወይም ደግሞ የሴት ልጅ ጥላቻ ምናምን ጉዳይ አለም። ነገር ግን ፌሚኒዝም የሚለው ቃል አክቹዋሊ ፌሚኒዝምን ይሄ ፌሚኒስትነትን ማይወክሉ አይነት ተግባሮች ተለጥፈውበታል እና ሰው ራሱን ከእንደዛ አይነት ነገር ጋር ሪሌት ማድረግ አይፈልግም። አንድ ከወሬ መሀል እንትን ያለኝ ፌሚኒስት ገርል ፍሬንድ ነበረችኝ ብለኸኝ ነበር። ምኗን ነበር የምትወድላት? ሳድሊ የ12ኛ ክፍል ኤክስ የነበረች እና ኋላ ላይ ነው ድጋሚ እንትን ያለው። ምናልባት ከዛ በፊት ማላውቃት አይነት ሴት ብትሆን ኖሮ አውድን ኢቨን አፕሮቸር ግን ያው ፓስት ላይ ነበረን ስቶሪ ስለነበረ ድጋሚ ስንገናኝ ነው ያን ያህል ብዙ ዴት የማድረግም እንትን አልነበረብንም። የሆነ ወዲያው የሆነ ያቆምነውን ነገር የቀጠልን ነው የሚመስለው። I knew she was a feminist ግን ሀልዚ ናት ብዬ አስብ ነበር። turned out she was not. she needs help ግን ያ ነው ያለው ሪያሊቲ። ለምሳሌ ድንገት ፐርሰናል ነገር እንዳይሆንብኝ ከሆነ መዝለል ትችላለህ፣ ግን ካልሆነ እንድትመልስልኝ ለእናንተ ከእሷ ጋር ለነበረህ ብሬክአፕ ይሄን አይዲዮሎጂ ማራመዷ ተጽዕኖ ነበረው ብሬክአፑ ላይ? አይዲዮሎጂው እንዳልኩ አይዲዮሎጂው ጋር ችግር የለብኝም። ማለትም ፒውር የሆነ ፌሚኒዝም ነው ብለን አስዩም እናደርግ። የሴት ልጅ ጥቃት አልደግፍም ኦብቪየስሊ፣ ያንን እሷ አክናውሌጅ ታደርጋለች። እዛ ጋር ችግር የለብኝም። እንዳልኩ ተልተለው የሚመጡ ነገሮች አሉ። እዛ ጋር ነው እኔ ወራጅ አለ ምለው። like okay I can sleep with you but I cannot make you my wife. that's it. ሌላኛው ወንዶች የሴትን ልጅ ስነ ልቦና ካልተረዱ ሁልጊዜም ተጎጂዎች ናቸው ብለህ ታስባለህ? እንዴት ነው መረዳት የሚችሉት? እንዳልኩ ዛሬ ላይ ብዙ ቪዲዮዎችን፣ መጽሐፍቶችን፣ ጠበሳ ምናምን ያልክ ልታነብ ትችላለህ። ግን ያንን ነገር በምንም ነገር ልተካው አትችልም unless ኤክስፒሪየንስ ካላደረከው ማለት ነው። እናም ደግሞ ኤክስፒሪየንስ ማድረግም ብቻ ሳይሆን you have to pay attention ከእያንዳንዱ ሴቶች ጋር ባለ ኤክስፒሪየንስ ላይ። ከዛም ባለፈ ነገርየውን የሆነ ፒውርሊ ከሴት ልጅ ጋር ካለ ዳይናሚክስ አንጻር ብቻ ሳይሆን መመልከት ያለብን ራሳችንን አሰፕረሰን ከማሳደግ ከዛም አንጻር መሆን እንዳለበት አምናለሁ። ከዛም አንጻር አንድ ሪሌሽንሺፕ የሚባለው ነገር የህይወታችን ትልቁ አካል ነው። ምናልባት ብዙዎቻችን ኋላ ላይ ከምትሆነን ሴት ጋር ሰትል ዳውን ማድረግ እንፈልጋለን። ያ ሐሳቤ ካለ ከምን አይነት ሰው ጋር ነው ህይወቴን ማስቀጥለው ማለትም መጨረሻ ላይ ከሷ ጋር ብቻ ጋብቻ ያ ነገር ስለሚሆን ማለት ነውና ያንን ነገር አንደርስታንድ ካላደረከው ያ ዊመን ሳይኮሎጂ ካልገባ ላንተም ለሷም ሚዘረብል አይነት የሆነ ላይፍ ነው የሚሆነው። ከዛም አንፃር እኒ ነገሮች throughout like our experiences ሴቶችን ዴት ስናደርግ አንዳንድ ነገሮች ፌል ሲያደርጉ ለምንድን ነው ፌል ያደረጉት? ብዙ ጊዜ የሚያስደስቱኝ አይነት ሴቶች ምን አይነት ናቸው? ምንድነው ኳሊቲያቸው? የምትሆነኝ አይነት ሴት ኢቭን ታይፕህን ስሩ ኤክስፒሪየንስ ሼፕ እያደረግክ ትመጣለህ ምናምንና ከዛ አንፃር በምንም ማንተካው ነገር ነው ኤክስፒሪየንስ ማድረጉ። ምንድነው ስነ ልቦና የአንድን ሰው ስነ ልቦና ያው ተረድቻለሁ ብለህ እኮ ነው ስትጀምር ራሱ የምትጀምረው። ግን ከገባህ በኋላ ከዛም ከሁለቱም ወገን የሚገለጡ ፐርሰናሊቲዎች ይኖራሉ አይደለ? ይሄንን ፐርሰናሊቲ ቀድመህ ማየት ብትችል፣
ለምሳሌ ቅድም እንዳልከው ለምሳሌ ቦዲ ካውንቷ 5-6 የሆነች ልጅ አይኔ ቦዲ ካውንቴ 2 ነው ብላ ብትል ይሄንን ከሷ ቡልሺት ባሻገር ማየት የሚችል አይን ያስፈልጋል ብለሃል። እሱን እንዴት አዳበርከው? ያ ነገር ምንድነው? አንድ በጣም like the simplest thing ምናልባት ሃይ ስኩል ላይ ሜቢ ፍሬሽ ተማሪ ሆነን usually ምናልባት አንዲትን ሴት ብትስማት ምናልባት ተስማ እንደማታውቅ መሳም እንደማትችል ታየዋለህ ካለው ኤክስፒሪየንስ ማለት ነው። እና ገና early የሚጀምር ነገር ነው። አንተም እኮ ያን ያልችለህ ምናምን አይደለም፣ ግን እኔ ነገሮች ትመለከታለህ። ከዛም ባለፈ ሴቶች ራሳቸውን ናቸው ኤክስፖዝ የሚያደርጉት በእንደዚህ አይነት ነገር ላይ። አንተ you just have to pay attention ምን እንደምትል ፕላስ ያላችሁ ኤክስፒሪየንስ እንዳልኩ ምን አይነት ሰው እንዴት አድርጌያለሁ ምናምን ስትልህ እና ደግሞ ምናልባት በቃ 99% of the time women lie about their body count። አንተ ምንዋንም even አውቀህም ላይሆን ይችላል 2 ካለች እና ከወደድካት በቃ እንደው ለሁምና አድሚት አድርገው በቃ ሜቢ 5 or 4 ሊሆን ይችላል በቃ ግን እሱ ነገር አታስቡ አክሰፕተር እና that's the reality ማለት ነው። እና እንደዛ ነው ማለትም እቺ ልጅ አሁን even እኔ እንደዛ ነበር መጀመሪያ አክሰፕት ያደረኳት ግን እና ብዙ ባጌጅ ነበረው በዛ anyway ዲቴይልስ መግባት አያስፈልግም። ግን እንደዛ ለምን መሰለኝና ያነሳውልህ አንዳንድ ወንዶች ጋር even የቦዲ ካውንትም ብቻ ላይሆን ይችላል ግን any issue ኖሮበት ከሴቷ ጋር ሆኖ እንደውም ባለፈው ስቶሪ ታይም ምን አይተናገረችው ልጅ እንዲ ባሌ እንዲ አብረን ሆነን ምናምን ይላል ምናምን ብላ ነበርና አንድ ወንድ ልጅ አንተ እንደዛ የምትልበት ደረጃ ድረስ ከሴት ልጅ ጋር መድረስ የለብህም ውጣ። of course maybe ስለተጋቡ የነሱ ስፔሻል ኬዝ ሊሆን ይችላል ግን ገርልፍሬንድ ሆና ለምንድን ነው እዛ ያለው አንተ እስክትል ድረስ አንተ የምርም ከአንዲት ሴት ጋር ሆነ even እንደዛ ቦዲ ካውንቷንም አውቀ ዲፌንድ ማታደርጋት አይነት ሴት እስክትሆንብህ ለምን ትጠብቃለህ? ውጣ find another woman better women። ከዛም ባለፈ ደግሞ do not ኤክስፒሪየንስ እኮ የሚያስፈልገው ሌሰን ለመውሰድ ነው አይደለ? አንድ እንደወንድ ልጅ ማድረግ የሌለብን ነገር ቢኖር ኤክስፒሪየንሶቻችሁን you have to project onto yourself ማለት አንተ የገጠመህን ነገር live it as if all men are like that, live it as if all women are like that። በእንደዛ አይነት እንትን ካልሆነ ኤክስፒሪየንስ አለ የሆነ ነገር ታገኝበታለህ። አሁንም ቀጣዩም ላይ ያንን ሌሰን እንዳልወሰደ ሰው all women እኮ እንደዚህ አይደሉም ብለህ እንትን የምትል ከሆነ where is the lesson then? የቱ ጋር ነው ሌሰኑ? you have to act as if እንደዛ ካልሆነ ሁልጊዜ የምለው አባባል አለ assume every women are bad እና አንተ ዛሬ ላይ የሆነ ነገሯን አይተ የምትቀርባት ሴት later prove you wrong የምርም ጥሩ እንደሆነች ፕሩፍ ታድርገ ኢንስቴድ ኦፍ እሷ በጣም ምርጥ ልጅ ናት ብለ ኋላ ላይ ከምታስደነግጥ ኋላ ላይ ልብህ ከሚሰበር ኤክስፔክት ቺት ልታደርግ እንደምትችል ኤክስፔክት አለላይ እንደሆነች ሌተር ፕሩቭ ዩ አለላይ እንዳልሆነች ሌተር ፕሩቭ ዩ ሚስት አይነት ሴት እንደሆነች that way you will have a healthier life ማለት ነው። ከዛም ባለፈ በኤክስፒሪየንስ ውስጥ አንድ ለርን የምታደርገው ነገር በጣም ብዙ ጥናቶች እኮ አሉ ስለ ሪሌሽንሺፕ ዊመን ሳይኮሎጂ ምናምን ተብሎና ሌትሊ አንድ ፋይንድ አውት ያደረኩት ነገር ምንድነው ይሄ አታችመንት ስታይል ምናምን አቮይዳንት አንጂየስ ፊርፉል አቮይዳንት እንደገና ሰኪዩር አታችመንት ምናምን የሚባሉ ነገሮች አሉና ዛሬ ላይ እነሱ ነገሮች ሳነብ ልክ እንደዚህ ስትራክቸር የለኝም እንጂ ኦሬዲ ኤክስፒሪየንስ ያስተማረኝ ነገር ነው። አሁን እነዚህ ነገሮች ሳይ የሆነ ስትራክቸር ሰጠልኝ ማለት ነው። እና ዛሬ ላይ ከአንዲት ሴት ጋር ተዋውቄ የተወሰነ የሆነ አትራክሽን ቢልድ አድርገን ዴት ስናደርግ አይ ኖ የትኛው ካታጎሪ ውስጥ እንደምትገባ ምናምን ማለት ነው። ኤኒዌይ ግን ሰዎች ማተኮር ያለባቸው እነዚህ አይነት ሳይንቲፊክ ፔፐሮችንም ማንበብ ካለባቸው ባይዘው በጣም ደስ የሚል ነገር ነው ይሄ አታችመንት ስታይል። ምክንያቱም ሴቶችን አንደርስታንድ ለማድረግ ብቻ ሳይሆን ራሳችንንም እንድናውቅ ያግዘናል።
ምናልባት ከሴት ልጅ ጋር ሆነ ላይክ በጣም ፓኒክ የምታደርግ ከሆነ ወይም ደግሞ እሷን ሳታያት በቃ መዋል ማደር የሚያስጨንቅ ከሆነ እሷ ካለው ወለች የሆነ የምትርበተበት ከሆነ ምናልባት አንጀስ ታይፕ ኦፍ አታችመንት ነው ያለ። አንተ ሰው ምናልባት ሰኪዩር ወደሆነ አይነት አታችመንት ለመምጣት መሞከር ወይም ደግሞ ሪሌሽንሺፕ የሚያስፈራህ ከሆነ ወይም ደግሞ ሪሌሽንሺፑ በጣም በቃ የምትወዳት ልጅ በጣም እየወደድካት ስትመጣ ምትል ከሆነ አቮይዳንት ልትሆን ትችላለህ ማለት ነው። አንዲትን ሴት ስለምትጠላት ሳይሆን ወደሃት እሷን መውደድ አስፈርቶህ እንደዛ እሷን በቃ ላለማየት ጎስት የምታደርጋት ከሆነ እንደዛ ወይ ፊርፉል አቮይዳንት ወይም ደግሞ ሌላ አይነት አቮይዳንት ልትሆን ትችላለህ። እና ራሳችንንም እንድንመለከት ያደርገናል በእንደዚህ ኤክስፒሪየንስ ሲኖረን ማለት ነው። ቅድም እንዳልኩ አንዴ ሴት ስትተው ለምንድነው የተወችኝ ወይም ደግሞ ትታት ከሆነ ለምንድነው የተውኳት? ኦኬ ይህ ባህሪ አልወደውም ማለት ነው። አትሊስት ሚስቴ ማድረግ መፈልጋት ሴት ጋር እንደዚህ አይነት ባህሪ ካላት ሚስቴ አትሆንም ማለት ነው። ይህን ነገር ነው የምወደው እንድትል ያደርግሃል ማለት ነው። እና እኔ ነገሮች በማንበብ ብቻ የምንተካቸው ነገሮች አይደሉም። ስሩ ኤክስፒሪየንስ መምጣት ያለበት ነገር ነው። ኤክስፒሪየንሶቻችንን ደግሞ ኢግኖር ማድረግ የለብንም። አሁን እኮ ዛሬ ላይ ቲጂም ሜቢ ታውቃ ከሆነ እሷን ስትል ሰምቻለሁ። ይሄ ወንዶች we are not instinctual ምናምን ብላለች። እና ኤክስፒሪየንስ ያንን ኢንስቲንክት ይሰጥሃል። ድሮኛ ጫካ ውስጥ ሆነን ምናምን ወንዶች ሜቢ ኮሽ ሲል ያ ነገር ዴንጀር እንደሆነ አንበሳውን ባያዩትም የሆነ ኢንስቲንክታቸው ነገር አየሩ ሲከብድ ይታወቃቸዋል። ገብቶሃል አይደለ? ወንዶች በኤክስፒሪየንስ የሚል ነገሮች እናመጣለን። ቺተር የሆነችን ሴት እንደዛ ማነፍነፍ እንችላለን። ቺት ያደረገች ሴት ምን አይነት ባህሪ ነው የምታሳየው? ምናልባት ይሄንን ነገር ለሌሎች ወንዶችም ከጠቀመ አንዲት ሴት ቺት ስታደርግ ስፔሻሊ እወድሃለሁ ብላ የምታስብ ከሆነ ባይዞ ዊመን ኢቨን አንዳንድ ጊዜ የራሳቸውን ውሸት ሪያላይዝ ስለማያደርጉ ማለት ነው። እና አትሊስት ኢን ሄር ሄድ እንደምትወድህ የምታስብ ከሆነ ሺ ቺትድ ኦን ዩ ጊልት ውስጥ ነው የምትገባው። በእንደዚህ አይነት ሁኔታ ላይ መጀመሪያ አቮይደንስ ሊመጣ ይችላል። የዛን ሰዓት ትንሽ ወደኋላ ማለት። ከዛም በኋላ ምን አይነት ነገር ይመጣል? በጣም ያንን ጊልቷን ከቨር ለማድረግ በጣም አፌክሽኔት መሆን አለ። ኦል ኦፍ ሰደን በጣም አፍቃሪ ስትሆን ያ ነገር ይኖራል ማለት ነው። አውት ኦፍ ጊልት የሚሆን ነገር። ከዛም ባለፈ አንተን አቮይድ አድርጋህ እያለ ምን አይነት ነገሮችን አድርጋ ነበረ? ፖስቶቿ ምን ይመስላሉ? ሪፖስቶቿ ምን ይመስላሉ? እነዛን ነገሮች ትመለከታለህ። ከዛም ባለፈ ሌሴ የዛን ሰዓት ጊልት ውስጥ ያለች የዛን ቀን ሌሴ አልደወለችልህም እንበል። ለምንድነው ያልደወልሽልኝ ስትላት ምን እያደረኩ ነበረ ምንድነው የምትልህ? ያንን ነገር ትሰማለህ። ከዛም ባለፈ ከዛ በኋላ ጊልቷን ሪከቨር ለማድረግ ስትል በጣም አፌክሽኔት መሆን አለ። ቴክስት ይደረግልሃል። እኔ እናንተ በቃ እኔ የትም አልሄድብህም በቃ አንተም ስራ ምናምን ትባባ እንዴ እኔ የት ትሄጃለሽ አልኩ መጀመሪያ። ግን ፖይንቱ ምንድነው? እንደዛ ይሄ ጊልትን ያ ጊልት ስላለ ኦኬ ከዚህ በኋላ ይሄን ነገር ሜቢ አላደርገውም። ምክንያቱም ከነገሩህ ያን ነገር you will use it against them። ለዛ አይነግሩህም። ከራሷ ጋር ነው ሴት ልጅ የምታወራው። ከራሷ ጋር አውርታ ሜቢ በቃ ከዚህ በኋላ ራሴን አስተካክዬ ምናምን ልትል ትችላለች። ኤኒዌይ እንደዛ ገጽታ ግንባታ ትሰራለች ምናምን። ከዛም በኋላ ድጋሚ ምክንያቱም ሌላ ወንድ ስላየች የሆነ ላንተ ያላት የሆነ ሪስፔክት እየቀነሰ ይመጣል ማለት ነው። ሲጀመር ሪስፔክት ስላሌላትም ነው አንድ ቺት ልታደርግብህ የምትችለው። ወይም ደግሞ ከአንተ የተሻለ የምትለው አይነት ወንድ ገጥሟታል ማለት ነው። ዩዥዋሊ ያ ነገር አለ። ሜቢ ቢዚ የሆነች ልትመጣ ትችላለች። ምናልባት ትዕዛዞችን እንደዛ አይነት ነገር ላይ በቃ እንደዛ አይነት ነገር እየመጣ ይመጣል። ከዛ በኋላ ሌላ ጊዜ ደግሞ እንዳልኩ የጠፋች ቀን ሜቢ ስታወራ ሚስማች የሚያደርግ ስቶሪ ልትሰማ ትችላለህ። ያኔ የጠፋች ቀን የሆነ ቦታ ሄጄ ነው ካለች ዛሬ ላይ ደግሞ ሌላ ስቶሪ እነዛን ነገሮች እንትን ትላለህ። ያ ነገር አለ። ምናልባት ሴክሹዋሊ በሳምንት 3 ምናምን የምትገናኙ ከሆነ ሜቢ በሳምንት እየሆነ ከመጣ ኦኬ ብቻ አቴንሽን ሁልጊዜም ካንተ ሲሄድ እየሄደ ያለበት አቅጣጫ አለ።
ይሄንን ያነሳሁት ለምንድነው ወንዶች ያንን ነገር ኢንስቲንክታችንን ማመን መቻል አለብን። ኤንገስዋት ደግሞ ኤክስፒሪየንስ ሳይኖር እንዲመሰለኝ የምትለው ነገር ከሆነ ደግሞ ኤክስፒሪየንስህ አይደለም። ላይክ ሲጀመር you don't have like ኤክስፒሪየንስ የለህም you are just anxious ነህ። ይሄ አንጀስ በአማርኛው ምን ልንለው እንችላለን? ብቻ ይሄ በቃ ዝም ብለህ ተጨናንቀህ ነው መስሎ ነው ወይ ሜቢ ኢንሰኪዩር ነህ። ኤክስፒሪየንስ ያለው ወንድ ልጅ ግን እኔ ነገሮች ቀልቡ ልክ ነው። he have seen women እንደዛ አለለ የሆነ ሴት ያላትን ተግባር women psychology ሴቶች የሆነ ነገር ሲሉ ምን ማለት ፈልገው እንደሆነ ያ ነገር ስለሚገባ ኤኒዌይ ያልጠየቀኝ ቶፒክ ውስጥ ገባው ስሜታዊ ሆንኩ። አብሮ ስለሆነ በተመሳሳይ ሁኔታ አሁን ከረንትሊ አሁን ባለው ሁኔታ የሴት ልጅ ገላ ብርቅ አይደለም እና ብዙ አትደነቁ ትላለህ ወንዶችን ቴክ ኬር ወዳኛለች ብለህ አታስብ just because ወደ አልጋ ስለሄድክ ፍቅር ላይ ሆነ ይችላል ትላለህ። እስቲ ይሄን ሐሳብ ትንሽ ሰፋ ነው። እኔኮ ወንዶች እሷ ያላከበረችውን ነገር አንተ ለምንድን ነው በግድ ካላከበርኩት የምትለው? እሷ ብታከብረው ነገር ያን ነገር ሪዘርቭ ታደርገው ነበር፣ ለሜሬጅ ታስቀምጠው ነበር። እሷ ለዚህም እዛም ስትሄድ ከነበረ አንተ ለምንድን ነው እንደ እንቁ ትሪት የምታደርገው? ዳዛ ሜክ ሴንስ ገብቷል አይደለ? ቶ እኔኮ አንድ ኤክስፒሪየንስ ይኖርህ ሪያላይዝ የምታደርገው ነገር አንድ ሴት ልጅ ስትወድ እንዴት አክት እንደምታደርግ ይገባሃል። ማለትም ድሮ ልጅ ሆነን ሴት ልጅ ተጋግጠን አሳምነን ምናምን ገርፍሬንዳችን አድርገን when you are an adult and have experience ምን ያህል ኢዚ እንደሆኑ የምርም አክቹአሊ ስትሳብብህ ያንን ማድረግ እንዳሌለብህ ሪያላይዝ ስታደርግ አመጣጥህ እንዳለ ሮንግ እንደሆነ ታውቃለህ። ማለትም ዛሬ ላይ ሌሴ ለሚሹት ማይሻት ብለህ የሆነ ሴት ጋር የሆነ ነገር ብለህ በቃ ካልመለሰች በቃ she is not interested ብለህ ዞር እንድትል ትሆናለህ። አክቹአሊ ኢንተረስትድ የሆነችብህ ሴት like by the women like ብቻ ይሄ ብዙ ሰው ተራራ ይሆንበታል፣ ግን when she is interested the game is so easy ማለት ነው። ምናልባት በህይወታችሁ ላይ እንደዛ የቀለው ምናምን እንደዛ ሴቶች እንትን ሲሉ is because she likes you ያም ነገር ስላለ ነው። ላይ ብቻ አክቹአሊ ካንተ ጋር መሆን የምትፈልግ ሴት በቃ ታቀልልልሃለች። ተጋግጣ ምታት ከሆነ she doesn't like you even መታም ከሆነ የሆነ ነገር አለ። ያንን ሳያደርግ ገላዋን አለው ያደረገችው ሌላዋን ጋለ for sure። አንድም ደግሞ እንደ ወንድ ልጅ በጣም ለርን ማድረግ ያለብን ነገር do not be trusty። ትልቅ ይሄ የታስቲ ስትሆን ሴት ልጅ ማቶንህም ሆና ያለ ያንን ያወቅ ስቲል እንድትገጋጋጥ ይሆንባል። እኔ ቢጠርብኝ እንኳን አንድ ሴት ጋር የሆነ እንዳልኩ እንደዚህ ያመጓጓትን ካላየው I'm out። ሌላ ሴት ስላለኝ ምናምን አይደለም like I've trained myself እንደዛ እንዳልሆን ማለት ነው። my point is እንዴት እንደገባን ባላውቅም ወደዚህ ወንዶች ለርን ማድረግ ያለባቸው ነገር አንድ ሴት ልጅ ስትፈልግህ መንገዱን ታቀልላለች፣ ያንን ነገር አድርግ። ብዙ ፍትጊያ የምትፈጥርብህ ከሆነ ምናልባት ተጋግጠ ልታመጣት ትችላለች። ነገር ግን አንተ ሌሴ 3 ወር እንደዛ ብለህ ምናልባትም 3 ወር አይ ኖ ቨርጂን አይደለሁም ግን ሰለቤት መሆን ፈልጋለሁ በቃ ሜሬጅ ላይ ምናምን ብትልህ she just doesn't like you enough። የምርም ያቋም ስላላት አይደለም። የመጀመሪያ ቀን የመጀመሪያ ናይት እንደዛ ገላዋን አለው አድርጋ ታውቃለች። ያንን like የሆነ ሰዓት ላይ ነው ኢቭን የሆነ ነገር ሪያላይዝ አድርግ like በጣም is an ugly truth። ያንን ተመልክተህ ሁሉንም ሴት ኢኳሊ ሪስፔክት ማድረግ ይከብድሃል። ኤንገስዋት ደግሞ ራሷን እንደዛ ጠብቃ ምናምን የመጣችን ሴት ዋው ላይክ እንደ መልአክ ነው የምታያት ማለት ነው። she is something else። የሆነ የምርም ለዛሽ ሴት ደግሞ ክብር ይኖርሃል። ያንን ስል ለሌሎቹ ክብር የለህም እያልኩ አይደለም፣ ያንን እያልኩ አይደለም። ነገር ግን አንተ ካልከው ነገር አንፃር እሷ ያላከበረችውን ነገር እንደዛ ኢቭን አንተን ማይመስሉ ምናልባትም ደግሞ አንተ የምትንቀው አይነት ወንድ ሁላ ዴት አድርጋው ከሆነ እሱም ለገላዋ አክሰስ ኖሮት የሚያውቅ ከሆነ ላይክ ኢስ በጣም
ዛሬ ላይ የሴቶች የፍቅር መገለጫ አይነት ነገር አይደለም። ኢትስ ጀስት ኢምፐልሲቭ ናቸው። ዛሬ ላይ ከፌሚኒዝም ጋር ተያይዞ መብቷ ነው። እሷም ኤክሰርሳይዝ ወጥታ ነው። እሷም ላይክ ስሜት አለን እና ያ እሷ ራሱ በዛ ሌቭል ካወረደችው ላይክ አንተም እሷ በምታከብረው ልክ አክብረው፣ ከዛ ብዙ ከፍ ይላል። ሌላኛው አንድ መጠንቀቅ አለባቸው ብለህ ከምትለው ነገር አንዱ ወንዶች ሴክስን ብቻ ፕሮቫይድ ከምታደርግ ሴት ጋር ምን ይሰራሉ? ሴክስን ፕሮቫይድ የምታደርግ ሴት ያው ፕሮቫይድ ማድረግ የምትችለው ሴክስ ብቻ ነው። አንድ ወንድ ልጅ ከዛ ሴት ጋር ሊሆን የሚችለው በሴክሹዋል ጉዳይ ላይ ብቻ ነው ለሴት። ሌላኛው ሳሮን ስለ ጓደኛም ታወራለህ። ጓደኛ በህይወት ውስጥ ጥሩ ጓደኛ ካለ ጆርኒ አሪፍ እንደሚሆን፣ አንዳንድ ጊዜ ደግሞ እንደዚህ ገርል ፍሬንድህን ሁሉ የሚመኝ አይነት ጓደኛ ሊመጣ በህይወትህ እንደሚችል ሁሉ ትላለህ እና ይሄ ነገር ብዙ ባይወራም አሉ እንዲህ አይነት የሆነ ሲምፕ አይነት ወንድ አጠገብህ የሆነ የሚሯሯጥ አለ እና ብቻ ይኖራሉ። አይገርምም? ላይክ በቃ እየተሳቡ ምንም እያሉ ምናምን ይቆያሉ። እስቲ ስለ እነዚህ ነው። የሆነ ሰው ምን ብሏል? ሴት ልጅ እንደዛ ብቻ ከሴት ልጅ ጋር ባለው ጌም ጥሩ ያልሆነን ወንድ ጓደኛችሁ አታድርጉ ምናምን ብሎ ሲመክር ሰማለሁ። እና አሁን ለአንዳንድ ሰው ሾኪንግ ነው። በት አይ አንደርስታንድ። ምን አለ እነዚህ ሰዎች በራሳቸው ሴት ልጅ አፕሮች ማድረግ አይፈልጉም። ነገር ግን የአንተ ጓደኛ ነው አይደለ? አንዲት ሴት ከአንተ ጋር ስትሆን ሲያይ አንተን ይመለከታል። ጓደኛ መሆን ችላችኋል። ምክንያቱም ፒርህ የአንተ በቃ የምትመጣጠኑ አይነት ሰዎች እንደሆናችሁ ስለሚያስብ አንተ የእሱ እንደውም የሆነ ራዳሩ ነህ ሴት ለመመልከት ማለት ነው። ማለትም ሌላን ሴት በራሱ አፕሮች እንዳያደርግ ሺዝ አውት ኦፍ ማይ ሊግ ብሎ ያስባል። ግን አንተ ስትይዛ ሲያይ አንተ ጓደኛው ስለሆንክ እኩያዬ ነው ብሎ ስለሚያስብ እንደውም ማጣሪያው ነህ። ያንተን ሴት ነው እንደውም የሚከታተለው። ያ አይነት ነገር አለ እና ድሮ ስሙንም ብጠራ ደስ ይለኛል፣ ኃይሌ ይባላል እና እንደዛ አይነት ልጅ ነው እና ድሮ በደንብ ሴት ማናቅበት ጊዜ ምናምን ላይ ነው እና ምንም የሆነች ሴት አሳይኸው እንዴ እቺንማ ላይክ በቃ እንደዚህ ማያቃትንም ሴት እንዴ እቺማ ለምናኝ ከእሷ ጋር እንዲወተን ምን ይልሃል እና እንዳልኩ ልጅ ሆነን ነውና እንዴ ልጅ ምናምን እንላለን እና የሆነ ሰዓት ላይ እንደዛ አሳየሁት እንዴ ምናምን እቺንማ ምናምን አለኝ። ከዛ ብዙ አላመንኩትም። ከዛ ጠየኳት ልጅቷን ራሷን። ከዛ አሳየችኝ ማለት ነው። በጣም የሚጋጋጥ ኢግኖር እያደረገችው እንደዛ ነው። ብቻ ከልጅቷ ጋር we ended up being together ምናምን ከዛ ብሎክ አድርጌው በሷ አካውንት ምናምን ብዙ ነገር አለና ያ ነገር አለ። በቃ አንድ ይሄ በተለይም ወንዶች I want you to pay attention ብዙ ጊዜ እንደዛ ፎቶ ስታሳዩት ወይም ደግሞ እንደዛ እቺንም ምናምን ሚል ከሆነ ብዙ ጊዜ ያ ወንድ ልጅ ሲምፕ ነው። ምክንያቱም ፕሌየር ያንን ነገር ብዙ እንትን አይለውም። it's not a big deal እኒ ነገሮች ገብቶሃል። ሎውኪ ነው በአብዛኛው ነገር እና ምናልባት እንደዛ አይነት ወንድ ልጅ ዲቴክት ማድረግ የምንችልበት አንዱ እንደዛ እንዴ እቺንም ምናልባት ተደብቃችሁ ብታዩት ኢቭን ማይሆኑ አይነት ሴቶች ጋር ሊሆን ይችላል። ኢቭን እንደዛ አይነት አክሰስ የሚያደርገው እናንተ ኢቭን ከዛች ልጅ ጋር መታየት የምታፍሩባትን አይነት ሴት እሱ ያቺን አቅፎ ሲሄድ ልታዩት ትችላላችሁ ማለት ነው። እንደዛ አይነት ወንዶች ናቸው። ከዛም ባለፈ ግን ምንድነው ይህ ነገር የሆነ አልፎ አልፎ የሚፈጠር ነገር ብቻ አይደለም። በጣም ብዙ ወንዶች ላይ ያለ ጀማው የሚባለው ነገር ጋር በጣም ኖርማላይዝ የተደረገ ነገር ነው። አንዲት ሴት ያየው የሆነ ጀማ አለ መጀመሪያ ላይ ያንዱ ከዛ አንዱ እንደዛ ምናምን ስትሆን ተመልክቻለሁና ኢቭን አይ ዶንት ኖ ላይክ ሜንታሊቲያቸው እንዴት እንደሚሰራ አላቅም እና ያው it's just እንደዚህ አይነት ነገር እኔ አካባቢ እንዳይሆን ካለ መፍቀድ ውጪ ከሩቅ መመለከተው ነገር ነው አብዛኛው እና በጣም ኖርማላይዝድም ሆኗል እንደዚህ አይነት ነገር እና ምናልባት ፒውርሊ it's just sexual ካሉኝ ሜቢ ኦኬ እሺ የራሳችሁ ጉዳይ። ግን አንዳንዱ ጭራሽ እንደዛ እዛው ጀማው ጋር ስቶሪ ያላተንም ሚስት ሲያደርግና እንደዚህ አይነት ወንዶች በጣም ዴስፕሬት ናቸው። ሌላ ሴት ማግኘት እንደሚችሉ አያምኑ።
ሶ በቃ አካባቢያቸው ላይ ፊት የሰጠቻቸውን ሴት እንደምንም እሷን ተለማምጠው መያዝ ይመርጣሉ። ነገር ግን ብቁ እንደሆነ የሚያስብ ያ ስካርሲቲ ማይንድ ሴት የለበትም ብዬ አስባለሁ። የሆነች ሴት ብትሄድ አክንዴት በረ ዋይዘር ሞር ቢዩቲፉል ሞር ላይክ ሪስፔክተብል የሆነችን ሴት አገኛለሁ ብሎ ያምናል። እነዚህ ጋር ግን አንድም ያ ስካርሲቲ ማይንድ ሴት አለ። በቃ እሷ እንትኑም እንትን ቢል በቃ የእኛን ገመናችንን እኛው ይዘን በቃ እንደዛ አይነት ነገር አለና ያ ነው አይ ቲንክ እንደዛም አይነት ነገሮችን እንዲሆን የሚያደርገው ብዬ ማስበው። ሌላኛው ሴቶች ይሄ ቦሪንግ አይነት ወንድ ነው የሚሉት። ምን አይነት ወንድ ነው? ቦሪንግ ጋይ ማለት ቲፒካሊ ኢስ ናይስ ጋይ፣ ህይወቱን በሴቷ ዙሪያ ቢውልድ የሚያደርግ የራሱ ላይፍ የሌለው ወይም ደግሞ የአንዲትን ሴት አይዶላይዝ የሚያደርግ አይነት ወንድ ባይዞ ቴክኒካሊ ቦሪንግ ስለሚሆን አይደለም፣ ኢትስ ጀስት ዊመን ኔቸር። ያንን ወንድ እኛ እኮ አንዲት ሴት ልጅ እንደዛ ናይስ ስትሆንልን ላይፏን ምናልባት በእኛ ዙሪያ ሪአሬንጅ ስታደርግ ለእኛ እኮ የምትጣፍጠን ሴት እንደዛ አይነት ሴት ናት። ክላሪቲ ትሰጠናለች፣ እንደምትፈልገን ይሰማናል። ወመን ላይክ ሴቶች እንደዛ አይደሉም። አንተ እንደዛ የምታደርግ ከሆነ ሺ ሲስ ዩ አስ ዊክ የሆነ ምርጫ ስላሌለው እንደዛ ነው። ላይክ the most በጣም በቃ ዲስትራክቲቭ ቲንግ ሴቶች ጋር ልናደርግ የምንችለው ነገር ያንን ናይስ ጋይ መሆን ነው። ናይስ ጋይ ደግሞ እንዴት ነው የሚገነባው? ብዙ ጊዜ እናቱ ቤት ነው ወይም ደግሞ ሶሳይቲ ነው የሚገነባው ያንን ወንድ ልጅ። በተለይ ደግሞ መልካም የሚመስሉ ተውቶች፣ ክብር መስጠት የሚመስሉ አይነት ተውቶች፣ ይሄ ቅድም ያልከው ሃምብልነስ የሚመስሉ ተውቶች፣ እንደዚህ አይነት ነገሮች አሉ። እዚህ ጋር ደግሞ ወንዶች መረዳት ያለባቸው እነዚህ ኮንሰፕቶች ሜንታሊ ብቻ ያሉ ነገሮች አይደሉም፣ ነገር ግን ፐርፎርም ይደረጋሉ። አሁን ባይሆን ጥሩ ኮንሰፕት ጋር መጣን። ምን አለ ወንዶች ምን አንደርስታንድ እንዲያደርጉ ፈልጋለሁ። ኮንፊደንስ ኢንተርናሊ የሚሰማ ስሜት ብቻ አይደለም፣ ነገር ግን ኢስ ፐርፎርማንስ አስዌል ፐርፎርም የሚደረግ አስፔክት አለው። ይህን ነገር መች እንዳስተዋልኩ ታውቃለህ? ከዚህ በፊት አውርቼዋለሁ። እንትና ከጓደኞቼ ጋር ተሰብስበን እንዲህ በስልክ ራሳችንን ምና እየተቀራረጽን ኋላ ላይ ጓደኛዬ የራሴን ቪዲዮ አየውና ራሴን ስመለከት አኳኋኔን ሌላ ሰው ጋር ባየው ላይክ ይሄ ልጅ ኮንፊደንት አይደለም ምለው አይነት ነው። በሰዓቱ ላይክ አውዝናት የሆነ እንደዚህ አይነት ስሜት የሆነ የኮንፊደንስ ችግር ያለብኝ ልጅ አይደለሁም። እና ላይክ በሰዓቱ ደግሞ አይ ቲንክ የሆነ ከማከብረው ሰው ጋር እያወራው ያንን ላይ ክብሬን እንዲያይ ምናምን ስለምፈልግም ነው በቃ እንደዚህ ምናምንና ያን ሰዓት ላይ ነው እንትን ያለልኝ። ሶ አይ ሃድ ቱ ለርን ኦኬ ፐርፎርም የሚደረገው አስፔክት የኮንፊደንስ እንዴት ነው ያንን ነገር ማለትም ስሜት እና ውጫዊ ላይ የምናሳየው ነገሮች አንዱ ከአንዱ ቀድሞ ይመጣል ምንለው ነገር አለ። ያን ነገር ምን ማለት ፈልጌ ነው? ለምሳሌ አንድ ወንድ ልጅ ሌሴ መድረክ ላይ ወጥቶ በደንብ ተመልካቹን የተመለከተ ምናምን ሲያወራ ኮንፊደንት ስለሆነ ነው እንደዛ የሚያደርገው ማለት እንችላለን። ወይም ደግሞ ኮንፊደንት ያልሆነ ሰው አስቀድሞ ውስጡ እየተሸበረ ያለ ሰው እንደዛ አይነት ነገር ማድረግ ካለበት ግግም ብሎ የምርም ኮንፊደንት የሆነ ሰው የሚያደርገውን ነገር በማድረግ ማለትም መጥቶ ተመልካቹን እያየ ደረቱን ነፍቶ ቀና ብሎ ማውራት በመጀመሩ ስሜቱን መቀየር ይችላል። መጀመሪያ ላይ ተሸብሮ የነበረው ስሜት እየተቀየረ ይመጣል። ምናልባት እነ ቶኒ ሮቢንስ የድሮ ፉቴጆቻቸውን የምትመለከት ከሆነ መድረክ ላይ ከመውጣታቸው በፊት ምን ያደርጋሉ? የሆነች ስሞል ትራምፖሊንግ አለች፣ እዛ ላይ ይዘላሉ። ምንድነው ሚሚክ እያደረጉት ያለው ነገር? ያንን ኤነርጀቲክ የሆነ ሞድ ላይ ማለትም ኤነርጀቲክ እስኪሆኑ አይጠብቁም። ነገር ግን ኤነርጀቲክ የሆነ ሰው የሚያደርገውን ነገር አስቀድሞ ማድረግ ይጀምሩና ኤነርጀቲክ ይሆናሉ ከዛ በኋላ። እና ስሜትና አኳኋን አንዱ ከአንዱ ቀድሞ ይመጣል ምንለው ነገር አይደለም። አኳኋኑን ኢቭን ቀድመህ ብታደርገው ስሜቱ ይመጣል ማለት ነው ቀጥሎ። ሶ ከዚህም አንጻር እዚህ ጋር ትልቁ ቴካዌይ ምንድን ነው? ባህሪያት ናይስ መሆን፣ ኮንፊደንት መሆን፣ ሃምብልነስ ምናምን ፐርፎርም የሚደረግ አስፔክት አላቸው። ሃምብልነስ ሲባል እንደዚህ መቅለስለስ ምናምን ግን ሮንግ የሆነ ላይክ ሃምብልነስን በሌላ አይነት መልኩ መተግበር ትችላለህ። ዋይ ዶንት ዩ ፎከስ ኦን ሞር ኮንፊደንስ? ለምንድን ያ ሃምብልነስ በጣም የሚያስጨንቀ? እኔ በጣም አንድ ሪስፔክቴን አሳይበት የነበረው ነገር ምንድነው? ሞር እንደ ልጅ ሆናለሁ። ላይክ
ኋላ ላይ ኢቭን ኖቲስ ያደረኩት አሁን ግቢ ላይ ያን ያህል መምህሮቻችን እድሜ ያን ያህል አይበልጡንም። ምናልባት ሰቅለው የቀሩ ምናምን ከሆኑ ላይክ ምናልባት ብቻ ያ እንደዛ አይነት አጋጣሚ ይኖራልና ኦልሞስት እኩያ የሆነ ሰውም ጋር ቲቸርዬ ምናምንና that is wrong እንደ ወንድ ልጅ why can't you like talk professionally ላይክ እዚህ ጋር እኮ ፌቨር ምናምን አይደለም ላይክ መሆን ያለበትን ነገር ነው። ባይዞ አንድ ትልቅ የቀረጸኝ ነገር እዚህ ጋር ምንድነው ላይክ ፍሪላንሰር መሆኔ የውጭ ሰዎች እዚህ ነገር ላይ they are so good ማለት ነው። ነገሮችን ሹገር ኮት አያደርጉም። ኤቭሪቲንግ ስትሬት ፎርዋርድ ነው። የሚሆነው ነገር ይሆናል። ስራህን ካልወደዱት ይሄ ነገር ይስተካከል። እኛስ ጋር ያለው ነገር እንደው ይቺን ነገር ብታስተካክልልኝ እንደው አስቸገርኩ አይደል? እንደዛ አይነት ነገር እነሱ ጋር የለም እና ያም ነገር ውስጤ ሰርጿል ከነሱ ጋር ሞርንት መስራቴ ማለት ነውና ዛሬ ላይ በቃ ያንን ነው እኔም የምተገብረው። ድሮ መንገድ ላይ ሲሄድ ለሴይ ሰውን አይን መመልከት የሆነ ነገር እየፈለኳቸው እንደው እንዳይመስላቸው ኢቭን ውስጥ የተሸብሮ እኮ አይደለም እንደው ነገር እየፈለኳቸው እንዳይመስላቸው ለዛ በቃ እንደዚህ ምናምን ብዬ ሄዳለሁ። ግን ማሰብ ያለባችሁ እነሱ እንደዛ እያሰቡ ነው like and I started ምናልባት ይሄንን ነገር ኢቭን ላይ ብታደርጉ ብዬ ማስበው ትልቅ ኤነርጂ በጣም የሚሰጥ ነገር ነው። የምታወሩትን ሰው አይን እያዩ ማውራት ወዘር ክቢ ዴት ወጥተህ ሊሆን ይችላል or else in a professional setup በተለይ ይሄ ታፍ የሆነ ኤንቫይሮንመንት ላይ አይን መመልከት መቻል በጣም like I have seen like ትልልቅ ሰዎች እንደ ህፃን ሲሆኑ ተመልክቻለሁ። ድሮ እኔ ነበርኩ እንደዚህ ምለው የሆነ ትልቅ ምትለው ሰው ሲንተባተም ማየት ትጀምራለህ ምናምን እና and like you start to enjoy that feeling ማለት ነው። የሆነ እንደዛ ወንዶች የሆነ ያንን ዶሚናንስ እንወደዋለን አይደለ? like እንደምታየኝ I'm a small person ነገር ግን like by the way I can't see that ግን የሆነ እንደዛ ትልቅ ምትለው like he looks more masculine እንደዛ ምናምን ምትላቸው እንደዛ like ህፃን ሲሆኑ ትመለከታለህ። አንዳንድ ሰው እንደውም like ኤነርጂ ሰርቃል ምናምን ይላሉ like እንደዛ አይነት ነገር ብዙ ስለማይገባኝ ይዞ ውስጥ አልገባም። ግን as a person ለአንተ በጣም ደስ የሚል ነገር ነው looking into people's eyes ማለት ነው። anyway ወደ ናይስ ጋይም ስንመጣ አንደርስታንድ ማድረግ ያለብን ነገር አንድ ይሄ ቅድም ያልኩት ይሄ ማስተር ስሌቭ ሞራሊቲ ናይስ ጋይ ብዙ ጊዜ በጣም አኮሞዴቲንግ ነው። ራሱን ነው ዊሉን ፍቃዱን ከመተግበር ሳይሆን እሷን ተመልክቶ እሷ ምን ተፈልጋለች ስሌቭ ማስተሩን ተመልክቶ ነው የሱን ሞራል የሚፈጥረው እንጂ በራሱ ፒውርሊ ያለው አይነት ፍቃድ የለም። ገብቷል አይደለ? ሶ አኮሞዴቲንግ ከመሆን አንፃር ነው እና ያንን ነገር መመልከት መቻል ያስፈልጋል። ከዛም ባለፈ ጥሩ የሚባሉት ኳሊቲዎች ራሱ ኮንፊደንስ ቢሆን ቦልድነስ እነዚህ ነገሮች ሰው ብዙ ጊዜ ለመሰለ እዚህ ጋር ትኩረት የሰጠሁት ሰው ዋናው ኢንተርናሊ እኔ እንትን ከተሰማኝ ምናምን የሚባል ነገር አለና ኖ እነዚህ ነገሮች ፐርፎርም የሚደረግ አስፔክት አላቸው። ሶ ይሄን የምትመለከቱ ዛሬ ላይ መስታወት ፊት ቆማችሁ ራሳችሁን እስቲ እኔ ራሴን እንዴት ነው ፕሬዘንት ማድረግ የምፈልገው መስታወት ላይ ሊሆን ይችላል ፈገግታዬ እንዴት እንዲሆን እና እኔ ነገሮች ለርን ማድረግ ጥሩ ነገር ነው። and it is not wrong የሆነ ነገር አይደለም። ይሄ አሁን ላይ ይሄ ፐርፎርማቲቭ ሜል ምናምን የሚባል ነገር አለ እሱ ነገር አይደለም። ይሄ ባይዙ ገብቷል አይደለ? ይህ ፍቃድህን ከመፈጸም አንተ የምትወደውን ነገር ከማድረግ ጋር ነው እና ይሄ ፐርፎርም የሚደረገውን አስፔክት በጣም ሰዎች ይዘነጋሉ። ፐርፎርም የሚደረገው ደግሞ ዛሬ ላይ በእንትን ብቻ አይደለም። አንተ ቅርጽህን በማስተካከል ብቻ ሳይሆን አክቹአሊ ከሰዎች ጋር ባለ ኢንተራክሽን አንተ እንዴት ነው የምታወራት ድምጽህ ራሱ ብዙ ጊዜ ሰዎችን ስናከብር እኮ ድምጻችን ቅጥን ይላል አይደለ? ናይስ ጋይስ ሴት ልጅ ጋር ሄዶ ያ ጎርናናው ድምጽ እኮ አለው እኮ ግን እሷ ጋር ሲሄድ የሆነ እንትን ምናምን እንደዛ አለ እየመጣች ነው ምናምንና ላይክ የትኛውን ፓርታችንን ነው ፕሬዘንት የምናደርገው እና ፐርፎርም የሚደረግ አስፔክት አለው ይሄ ነገር። እኔ ነገሮች አንደርስታንድ እናደርግ it's not like you are faking it you are not ምክንያቱም እንዳልኩ even nice guy የምትለው እኮ ብዙ ወንዶች ጋር መመለከተው I don't have it in me like እንደዚህ ማድረግ አልችልም ምናምን no like አንተ እንደዛ ናይስ የምትለውም ሰው ከሆነ ሰው ጋር ላይ say በጣም
ምንድነው የሆነ በቃ ግጭት ውስጥ ሲገባ የሆነ ሰይጣን ሲሆን እኮ ታየዋለህ የሆነ ነገር ሲበቃው ምናምን ኖ ዩ ሃቭ ኢት ኢን ዩ። ትልቅ አንድ ናይስ ጋይ ጋር ያለው አንድ የሚያስጠቃው ነገር ምንድነው ለሰዎች ቤኔፊት ኦፍ ዳውት ይሰጣል። በአማርኛው ምን ማለት እንደሆነ አላውቅም፣ ግን ሀሳቡ ምንድነው ይሄ አይ እንደዚህ አስበው ላይሆን ይችላል። ናይስ ጋይ ሌባ ኪስ ውስጥ ገብቶ ኦ ሶሪ ብራዘር የራሴ ኪስ መስሎኝ ነው ሲለው ኖ ሌባ እኮ ነው፣ ግልጽ ነው። ላይክ ጤነኛ የሆነ ሰው ይረዳል። ናይስ ጋይ ላይክ ሊያጋጥም እኮ ይችላል። ላይክ እንደዛ ነው። ናይስ ጋይ ደውላ ስልክ ያላነሳችለት ስለማትፈልገው እንደሆነ አይገባውም። የምርም ኋላ ላይ ደውሎ እኔ እዚህ ላይ ጥያቄ ምንድን this nice guy ደውሎ ደዋውሎ እንበለው ደጋግሞ ደውሎ ካልተነሳለት ፊሩን ፌስ ማድረግ ፈርቶ ነው ወይንስ አይ ችግር የለውም ትደውላለች ምናምን ብሎ ነው? ምክንያቱም ናይስ ዊክነሶች እኮ አሉ፣ ፍርሃቶች ይኖራሉ። እና ናይስ ጋይ እኔ ፈርቶ ነው የሚመስለኝ፣ ፊር ነው የሚመስለኝ እዚህ ጋር ሲመጣ። ፊርም አለ፣ ግን እኔ ዋናው ቴንደንሲው ከፊሩም ባለፈ ይሄ ህይወትን ያለመረዳት እንትን ነው። ምን አለ መሰለ ብዙ ጊዜ ለምሳሌ አሁን እንደ ጨርቆስ፣ ልደታ፣ ይሄ በተለይ አሁን በርግጥ ልደታ ፈርሷል፣ ግን ይሄ ጌቶ የምትላቸው አካባቢዎች ላይ ያሉ ወንዶችን ከተመለከትክ ይሄ ምን አይነት ወንዶች ናቸው? በተለይ ስትሪት ስማርት የምትላቸው አይነት ልጆች ናቸው። ይሄ በቃ ጠቅነው ማደርግህ ምናምን ሙድ ሊይዙብ ይችላሉ። ዘይኖ ሃውዘ ስትሪት ወርክስ ወንድ ልጅ ሳይሆን ኢንጀነራል ሰዎችን ማሞኘት ምናምን። እና እነዚህ ልጆች ያዩት ነገር አለ፣ የላይፍን ሃርሽልነት የሆነ ኤክስፒሪየንስ አላቸው፣ መንገድ ላይ ነው ያደጉት። ብዙ ጊዜ ደግሞ ሞልቃቃ የምትላቸው እንደዛ ስስ የሆኑ ወንዶችን የት ነው የምታገኘው? እንደዛ ብዙ እንደዛ ወጣ ወጣ ማይሉ በጣም በቃ ክሎዝድ የሆነው አይነት አካባቢ ላይ ነው፣ ብዙ ኤክስፒሪየንስ የላቸው። ናይስ ጋይም ጋር ስንመጣ እንደዛ ብዙ ኤክስፒሪየንስ የለውም፣ አንድ ከሴት ልጅ ጋር በተያያዘ ሶ ታዲያ he doesn't have a reason to like judge እንበለው። ቅድም አንድ ኤክስፒሪየንሶቻችሁን ፕሮጀክት ማድረግ አለባችሁ ስል ላይክ ይሄ እሺ የመጀመሪያው ጋር የሆነ ጥፋት ሰራ ናይስም ሆነ አሳለፍክ ምናምን፣ ግን ዛሬ ላይ ለምሳሌ የሆነ ሰው እንደዛ መንገድ ላይ ዘርፎህ ምናምን ከሆነ ናይስ ሆነ ኪስ ውስጥ ገብቶ የራሴ ኪስ ነው ምናምን መስሎኝ፣ ግን የሆነ ብቻ የሆነ ሰዓት ላይ ግን እንደዛ ሳምባዲ ዘረፈ፣ መንቃት መቻል አለብህ። ያ ኤክስፒሪየንስ ሊያስተምርህ ይገባል። የሆነ የሚያናደው ነገር አሁንም እነዚህ ነገሮች እኔ ዛሬ ላይ አንተ ዛሬ ላይ መተህ እንዲህ ነው ስላልክ ብዙ የሚቀየር ነገር የለውም። like the only way is like to experience it። እና anyway ወደ ሀሳቤ ልመለስና ያ ናይስ ጋይ ምን አለ ለሰዎች ይሄ ደውላ ለማንሳቷ ዘን አንስታ ደግሞ እንደዚህ ሆኜ ነው ስትል እውነት ይመስለዋል። ቦዲ ካውንቴ 1 ነው ስትለው እውነት ይመስለዋል። she's different ብሎ ያስባል። like የሆነ of all the women ካንተ የተሻለ ብዙ ወንድ አለ፣ ካንተ የተሻለ ጌም ያለው፣ ካንተ የተሻለ ስታተስ ያለው፣ በት ምንም ሳታደርግ she chose you, she's special ብሎ ያስባል። ህይወቱን ቢውልድ የሚያደርገው ኤክስፒሪየንስ ስላሌለው ሴት ልጅ አንድን ወንድ ልጅ ስትወድ ምን ያህል ጌሙን እንደምታቀል ስለማይረዳ all he thinks about is እንዳልኩ እናቶቻችን ሶሳይቲ ነው የሚሰራን ብያለሁ። እናቶቻችን የነገሩን ነገር በቃ ኋላ ላይ ልጄ አንተም እንደዚህ ወደ በቃ ለሷ ጥሩ ባል ሆነህላት በቃ ስጦታ ምናምን ሶሳይቲ የነገረ ነገር ጥሩ መሆን። የሰው ልጆች እንደው ይሄ ለሰው ልጅ ሰው ነው መድኃኒቱ፣ ጥሩ ነው። ግን when it comes to women you have to be careful እንደዛ ብሎ አልነገሩንም። ያ ነገር አለ። ምናልባት ቺት አድርጋብህ ምናልባት አንድ ቀን ጎስት ስታደርግ ኤንድ ቢዚ ሆኜ ነው ስትል የምርም ቢዚ ስለሆነች ነው ብለህ ታስባለህ። ምናልባት የዛን ቀን የሆነ
የሆነ ባይዜ ይታወቀናል እኮ ነገር ግን ጥሩ ሰው በተለይ መልካም የሆነ ቤተሰብ ውስጥ ስታድግ ብቻ ችግሩ የሚመጣው is giving people benefit of doubt። መጀመሪያ ላይ እኮ ደንግጠህ እኮ ነው ኪስህን የምትይዘው ያ ሌባ ኪስ ውስጥ ሲገባ። ነገር ግን ያንን ነገር ሲነግርህ ሙሉ ለሙሉ ይብል ላታምነው ትችላለህ እኮ ግን ላይክ ይሄ ማይሆን አይነት ሴናሪዮ ላይ አይደለም። አንዳንድ ጊዜ ከጎን ሰው ሆኖ እኮ የምርም ልትገባ ትችላለህ ከሰው ኪስ ውስጥ ግን ይሄ በጣም ፖዚቲቭ የመሆን ነገር አለ አይደለ? ያ ነው ናይስ ጋይ የሚያደርገን ብዬ ማስበውና ኤክስፒሪየንሶቹን ኢግኖር ያደርጋል። ከዛም ባለፈ ያው ያገኘውን ሌሰን አይተገብርም። ዊሉን በጣም ባይዜ ዊል 10 ጊዜ የምለው በጣም ማደንቀው ፊሎሶፈር አለ ፍሬድሪክ ኒቼ ይባላልና አንድ ስፔሻሊ እሱ በርግጥ ከወንድና ሴት ልጅ ዳይናሚክስ አንጻር አይደለም ሀሳቦች የሚያወራው ነገር ግን ከእንትን አንጻር ነው። ጀስት ኢን ጀነራል ሴቶችም ቢሆኑ ማንበብ ይችላሉ። ይሄ ዘ ዊል ቱ ፓወር የሚል ጽሁፍ አለው። ከዛም ባለፈ ስሌቭ ኤንድ ማስተር ሞራሊቲ የሚል ነገር አለና ያንን ናይስነታቸውን ወንዶች በጣም እንደሚሰብርላቸው አስባለሁ። ከምትወዳት ሴት ምንድን የምትጠብቀው? ከምወዳት ሴት ብዙ ነገር ጠብቃለሁ። የመጀመሪያው ያው ሎያሊቲ ነው። ምንም ነገር ላይክ ማልደራደርበት ነገር ነው። ግን ያው ሎያሊቲ የሆነ ነገር ቼክ አድርገህ እንዲህ ነው የምትለው ነገር አለ። ኦፍ ኮርስ ዩ ዱ ዩር ፓርት ምናምን ግን አንደኛው ኢቭን ሎያሊቲን የምታጣራበት መንገድ ኢስ ቦዲ ካውንት ያ ነው። ፕላስ ለእኔ የምትሆን ሴት ሲባል እዚህ ጋር መለየት ያለብን እንዴት ነው ሚስቴ ማድረጋት ሴት ነው እንጂ ጀስት ተባራሪውን ዴቲንግ ላይፍ አይደለም እያወራ ያለሁት እና ያ ነገር አለ። ሎያሊቲ ማልደራደርበት ነገር ነው። ፕላስ ካን ሺ ኪፕ አፕ ዊዝ ሚ ማለትም ስፔሻሊ ዲስ ዴይስ በጣም የምቸገረው ነገር ያንን ነገር አጣለው። ነው ቃሉ ምናልባት ቻይልዲሽ ሊሆን ይችላል ግን ይሄ እነሱ ኩል ብለው የሚያስቡት ነገር ዛሬ ላይ የሚንቋቸው ነገሮች ምናምን የሚያከብሯቸው ነገሮች ምናምን ከኔ ቫልዩ ሲስተም ጋር አይሄድም ምናምን። ትዝ ይለኛል የሆነ ሰዓት ላይ ፐርሰናል ዴቨሎፕመንት ውስጥ ከገባው በኋላ ከመግባቴ በፊት እንጂ ኢቭን ጀማምሬ ነበርና ከሆነች ሴት ልጅ ጋር እንደዛ እያወራን እንዲህ ላይክ እንደዛ ፐርሰናል ዴቨሎፕመንት ታይፕ ስታፍ ነውና ወሬን ቀይር ያለችኝ ጊዜ ነበረ። ደብሯት ማለት ነው። እና የዛም ኢምፓክት ነው መሰለኝ ይሄ ራስ ላይ መስራት የሚባለውን ዓለም እንደ ሞኝነት እነሱ ምናምን የምትል አይነት ለዛ ነገር ሪስፔክት ያሌላት ልጅ ከሆነች አክናት ሪስፔክተር ማለት ነው። ገብቷላ? የምርም እንደዚህ አይነት ነገር ሙድ የሚይዝ ሰው ስላለ ማለት ነው። ላይ ምን ታካብዳለህ ምናምን የሚል ሰው አለና አክናት ሪስፔክት ኢት ሶ ለእንደዚህ አይነት ነገር ሪስፔክት ያላት ቫልዩ ሲስተማ ከዛ ጋር መሄድ ለራሷ ሪስፔክት ያላት ያው እንግዲህ ማንንም ዴታ ያላደረገች ማለት አልችልም ግን ምን አይነት ሰው ነው ኢቭን ህይወት ውስጥ የነበረው እኔን ማይመስሉ ናቸው እንደዛ እኔ ምንቃቸውን አይነት ወንዶች ጋር ስትሆን ከመጣች I cannot take her seriously like come on እና ለራሴ በጣም ትልቅ ሪስፔክትም ስላለኝ ያ ከዛም አንፃር ማለት ነው እና ዝም ብዬ ተራ የሆነን ሰው ወደ ህይወቴ ማምጣት ስለማልችል ከዛም ባለፈ ምን እፈልጋለሁ ከአንዲት ሴት ልጅ ካይንድ ሂዩሚሊቲ ያላት ወንድ ነው ድብ ስትባል ድቡን ምናምን ማትል ኦብቪየስሊ ለራሷ ክብር ያላት preferably virgin ዛሬ ላይ እንደውም by the while ago I was open minded even ያንን ነገርና the older I get even እዛ ላይ ያለኝን ፐርሰናል ስታንሴ እናንተ አድርጉት አታድርጉት የራሳችሁ ጉዳይ ነው ግን ፐርሰናል አቋሜ እዛ ነገር ላይ በጣም ክሎዝድ ማይንድድ ነው ይሆንኩ የመጣሁት ስፔሻሊ ነገሮችን እያየሁ ስመጣ how much ሴቶች በዚህ ነገር ላይ እንደሚዋሹ how much ናስቲ ሆነ ነገር እየተደረገ እንደሚመጣ how much ከምን አይነት ወንድ ልጅ ጋር ምን አይነት ነገር እየተደረገ እንደሚመጣ ሳይ እንደዚህ አይነት ነገር ላይ I know it's rare ምናምን ግን more እንትኔ I think I need to be with a virgin woman or else not at all
ሚል አይነት አቋም ላይ ነው እየገባው ያለሁት። ምክንያቱም እንደ ወንድ ልጅ ነህ፣ ትሰራለህ። ያንን ማድረግ የምትችል ከሆነ if you have women around you, if you are brothers, why would you get married? ስፔሻሊ እንደዛ ማትመጥን አይነት ምናልባት አንተ ስንት ዓመት ሙሉ ገንብተህ እንትን ያልከውን ስምህን፣ ክብርህን፣ ሌጋሲህን ሴት ልጅ ናት ልትደረምስብህ የምትችለው። ምክንያቱም ያም ነገር ስለሚሆን it can happen like that ማለት ነው። but you can adopt kids or else ያ ዲዛይር ካለ አንተን ማስቀጠል የምትፈልግ ከሆነ ያ ነገር it can happen። ብዙ ነገር ባይዜ like ሴቶች እንደዛ አይነት ሴቶች they don't know like they are replaceable በጣም በትንሽ ገንዘብ። ነገር ግን እንደዛ በገንዘብ ሪፕሌስ ማታደርጋ ሴት በጣም እንቁ ናት። እና ሴቶችም ደግሞ ራሳቸውን if they cannot hold themselves በዛ ሌቭል why would I እኔ እሷ ራሷን እዛ ያላስቀመጠች እኔ ዛሬ ለምን አስቀምጣታለሁ? ገብቶሃል አይደለ? ብዙ ወንድ እርቃኗን ያያትን ሴት እኔ ላይክ ሚስቴ ብዬ ከእሷ ጋር አግብቻት ፎቶ ስነሳ why would I do that? ገብቶሃል? I have like too much respect for myself. If you want to spend like sometimes cool, but I cannot take you seriously. That's it. ወዶችም ጋር ያ ቦልድነስ ሊኖር ያስፈልጋል ብዬ አስባለሁ። ዛሬ ላይ በተለይ ትንንሽ ልጆች ጋር የምታዘበው ነገር ያ ኦፕን ማይንድ ነን፣ የተማርን ነን፣ እሷም እንደኔ ዴት ልታደርግ ትችላለች። It's just you are weak. It's just you think. Of course ለመሯሯጥ ከሆነ I understand. ግን when you like settle down ማድረግን እያወራን ከሆነ እኔ ነገሮች they don't matter ልትለኝ አትችልም። because they matter. even ለእኔ እኔ ነገር ማተር አያደርግልኝም የምትለው የሚል ወንድ ቁጥሩን እየጨመርክ ስትመጣ ታይት እየሆነ ይመጣል፣ እየደበረው ይመጣል ማለት ነው። ያ ነገር አለና ወንዶች እኒህ ነገሮች ማተር እንደሚያደርጉ ማሳወቅም ደግሞ ምክንያቱም ዛሬ ላይ አንድ ሶሻል ሚዲያ ያበላሸን እንዴት መሰለ? ድሮ አሁን ወንድም ሴትም ማህበረሰብ ውስጥ ትንሽ ወጣ ያለ አይነት ነገር ስታደርግ ማህበረሰብ ፊቱን ያጠቁርብሃል፣ ትነጠላለህ፣ ወይም ደግሞ ባይተዋር ትሆናለህ እና አካባቢን ተመልክተ አንተን የሚመስል ሌላ አይነት ሰው ታጣለህ። ሶ እንትን ትላለህ ማለት ነው፣ ራስን ማስተካከል ትጀምራለህ። ሶሻል ሚዲያስ አንተን የሚመስሉ ሌላ ዓለም ላይ ሌሎች ሰዎችንም ስለምታይ ኦኬ እኔ ብቻ አይደለሁም ማለት ነው፣ እኔ የሚመስል ሌላም ሰው አለ ማለት ነው። ምናልባት እንደውም የኔ ማህበረሰብ ነው ልክ ያለው ነው። ይሄንን ስል ታዲያ ባላንስ ማድረግ ያስፈልጋል። ሁሉ ጊዜ ማህበረሰብ ልክ ነው እያልኩ አይደለም። እንደዛ ባይተዋርነት ሲሰማን ሁሉ ጊዜ ማህበረሰብ እኛን እንደዛ ሰብሮ እንትን እንዲለን እነሱን እንዲያስመስለን መፍቀድ አለብን እያልኩ አይደለም። ማህበረሰብ ጋር ግን ጥሩ የሆኑ ነገሮች አሉ። የመረም አንዳንድ ነገር ሴታፕ ሲደረግ ዝም ብሎ አይደለም፣ እንደው ሶሳይታሊ የተፈጠረ ነገር አለ፣ ሰርቭ የሚያደርገው ፐርፐዝ አለ። ያን ነገር አንደርስታንድ እናድርግ እና ታዲያ እነዚህም ልጆች ውጪ ላይ ይመለከታሉ። ሴቷም ራቁቷን እንደዛ ሶሻል ሚዲያ ላይ የሆነች ልጅ ትመለከታለች። these things are okay። ደግሞ እኮ ደህናውን ነገር ቢቀስሙ ጥሩ ነው። ዛሬ ላይ አንድ በጣም የሚያበሳጨኝ ነገር ኢቭን ማነሪዝማቸው ምናምን አንዳንድ ሴቶች ኢቭን ከደህና ውጪ ካሉ ሴቶች አለም ጌቶዊ ከሆነ እንዲህ ምላስ አወጣጣቸው እንዲህ ምናምን ሲሉ ከማን ያንን ማነሪዝም እንደ ኮረጀች ታያለ። የሆነች የተማረች ሪስፔክተብል የሆነች ሴት አይደለም፣ የሆነ አለሌ ምናምን ጌቶ የሆነች በቃ ቦርሷን፣ ጫማዋን፣ ኢቭን አይላሿን ሌላው እንደገዛላት አይነት ሴት ምናልባት ሚውዚክ ሰርታ የሆነ ማይረባ አይነት ቃላቶችን ገጣጥማ ሜቢ ሺ ጋ ፌመስ ግን ኢቭን እንደዛ የሆነ ነገር ምንቀስምባቸው ሰዎች ያ ነገር አለ እና ኤኒዌይ ያልጠየቀኝ ሀሳብ ውስጥ ገባው። ያ ነው። ለዚህ ለትዳር የምትመርጣት ሴት ቨርጂን ብትሆን ትመርጣለህ? ሴፍ ናት ብለህ ታስባለህ? ያ ብቸኛው መለኪያ አይሆንም። እርግጥ ሌሎችንም ነገር ታያለ። ግን ስለ አንዲት ሴት ልጅ ትልቅ ካራክተሯን የምትለይበት ነገር ነው። ያ ዲሌይንግ ግራቲፊኬሽን ያልኩ ኢምፐልሲቭ ናት ወይ? ለራሷ ለገሏ ሪስፔክት አላት ወይ? ላይክ ከ5 ወንድ ጋር የወጣችና ራሷን የጠበቀች እኩል ሪስፔክት አላቸው ልትለኝ አትችልም። ዛሬ ላይ እኮ ሴቶች የሚተኙት ኢቭን እወድሃለሁ ማይሉትን ሴት ገላቸውን አለው የሚያደርጉለት ከሆነ እቺን ሴት እኔ ከአንዲት ፕሮስቲቱት እንዴት ነው መለያት? እንደዛ ሄጄ አልወስድም። ሴቶችም ደግሞ እስቲ እናንተ ማተር አያደርግም የምትሉ ከሆነ አንድ ወንድ ልጅ እንደዛ ገላዋን መስሸጥን ሴት ሚስቱ ቢያደርግ ሴቶቹ ራሱ ይጠየፉታል። ባይዞ ሶኮልድ ይሄ አለለ የሚባሉ ሴቶችን እንደ ሌሎች ሴቶች የሚጠላ የለም። ባይዞ ሴቶች ጋር ይሄ ነገር ይበሳል።
ይብሳል። የምርም አንዲት ሴት በጣም ስትንቀለቀል ሴቶቹ ጋር እቺ እንትን ምናምን ነገር ግን ያው እነሱም አሉበት። እነሱ ያው የነምበርስ ጌም ያደርጉታል። የእሷ 2 ብቻ ከሆነ ሜቢ 10 ያላትን ነው እንደዛ የሚሉት። እና አንድ ወንድ ልጅ ኢስ በጣም የካራክተር ፍሎ እና ያ ትልቅ ነገር ነው። ፕላስ ወደ እንትንም ይሄዳል ባይዜ ያንግ የሆኑ ወንዶች ሴቶችንም ጋር ወንዶች መመልከት ያለባቸው ያ ነገር ያለው አንተሽድ ሂስትሪ ያለው ለጋ የሆነ ሲባል ቅድም ልጁ የሳቀውም ይሄ ባይዜ ሴቶችን ሜታፎሪካሊ እንደ ልጅ አክት ያደርጋሉ ኢሞሽናል ናቸውም ስንል አንድም ያንግ ሲሆኑ ላይክ እንደ ንጹህ ወረቀት አይታ ማታውቀውን ኤክስፒሪየንስ አንተ ዩ ጌት ቱ ሾር እንደ ወንድ ልጅ ያ ነገር በጣም ደስ ይለናል። ሌላው እንደ ያላሳያትን ነገር ምናልባት ሄዳ በማታውቅበት መኪና ስትወስዳት ሄዳ ማታውቅበት የሆነ ሌክዠሪ ቦታ ስትወስዳት ሊሆን ይችላል። ገና ኢቨን ሴክሹዋል ኤክስፒሪየንሱ ብዙ ነገሮች አሉና ዊ ላይክ ዛት ኤንድ አሰማን ዊ ጌት ቱ ዱ ዛት። ሴቶች የሚፈልጉትን ነገር እያደረጉ ነው። ያ ነገር አለ። ስፔሻሊ ደግሞ እንደ ወንድ ልጅ ራሳችንን አብቅተን ፕራይማችን ላይ ስንሆን ሴቶች ላይክ ዘይ ዲድ ኢት አይደለ ፕራይማቸው ላይ እነሱም በደንብ እንትን ብለዋል። why don't you do it like the dating game like it gets easier as you get older. እኔ ዛሬ ላይ 25 ዓመቴ ያለና ዛሬ ላይ አይገናኝም። like I have more experience, I am more desirable like in women's eyes ምናምንና of course I'm gonna exercise that. ያው ያንን ባላንስ ማድረግ ያስፈልጋል። ሴት አሳዳጅ ሴክስ አሳዳጅ መሆን የለብንም። ወይ ደግሞ ኤክስፒሪየንስ ያለው ወንድ ነው እንደዛ የተባለውም ስለተባለ የሆነ ብቻ ይሄ ቁጥሩን ለመጨመር የምንሮጥበት ባይሆን ተገቢ ነው። ያ በጣም ነው ማመሰግነው። ከፍሬም አንፃር ያላነሳ ነው ሐሳብ ካለ አይዊሽ ብታነሳው። ከፍሬም አንፃር ያላነሳ ነው ይሄ ነው ምለው ነገር የለም። አይ ቲንክ በጥቂቱም ሆነ በስፋት አብዛኛው ነገር ለመነካካት ሞክረናል። ከዛ ባለፈ ግን ሜቢ መጨመር ካለብኝ ቅድም ያነሳነው ሐሳብ ላይ ይሄ ወንዶች ራሳቸውን ዲዛይሮቻችንን መናገር ሼም ሊይዘን እንደማይገባ አሁን ቅድም ልጁም ሲስቅ የነበረው አንተም አልፎ አልፎ ስትስቅ የነበረው እነዚህ ነገሮች ወንዶች ብዙ ጊዜ ቦልድሊ ሲሉ ሰምተን ስለማናቅ ዊርድ ይሆንብናል ምናምን እንጂ አብዛኛው ወንድ ልጅ ፍላጎት ነው እነዚህ ነገሮች። እና ዛሬ ላይ ይሄ ምን የሚባል አባባል አለ መሰለ ሴቶች የሚወዱትን ወንድ ቺት ወደሚያደርጉበት ወንድ ይቀይራሉ ይባላል። እሷ ይሄንን ነው የምፈልገው ምናምን እያለች እያለቀሰች ማኒፕሌት እያደረገች ዘን አንተ ለእሷ ፍላጎት እያጎበደርክ እየተሰበርክ ምናምን she turns you into that nice guy and she will cheat on you and she expects you to forgive her ምናምን። ምናልባት ሴቶች የጻፏቸውም ሮማንስ ናቨሎች በላቸው ሙቪዎች ምናምን ከተመለከት it involves cheating and the man forgiving her። ይህንን ቢስት የሆነ የሴቶችን ማይንድ አንደርስታንድ ማድረግ አለብንና ወንዶችንም ምነገራቸው ነገር ላይክ ፍቃድህን ፍላጎትህን ሴት ንጉስ ያው እኔ እኮ ንጉስ አይደለሁም ላይክ እንደዛ እንትን ማለት ትችላላችሁ። ያው ከንጉስ በተቃራኒ ያለው ስሌቭ ነው። ሜቢ ዩር ስሌቭ እንደዛ የሚያስብ ከሆነ አንድ ወንድ ልጅ ሶ ቀደም ያ ሞራሊቲ ጋር ስንመጣ ፍቃድን ማድረግ ዛሬ ላይ በጣም ኢቨን ከሃይማኖት ሰው እየወጣ ነው አይደለ? ብዙ ሰው ሃይማኖት የለኝም ምናምን። ኦኬ ሃይማኖት ካሌለ you need a frame ማለት ነው። ፍሬም ያስፈልጋል። ካልሆነ ኒሂሊስት ነው የምትሆነው። ገብቷል? nothing matters ነው የምትለው። ያንን ፍሬም እንደ ወንድ ልጅ ማኖር ይኖርብሃል። እነዛን ነገሮች ደግሞ ጥሩ ከሚባሉ ነገሮች ቢውል ብታደርጋቸው ትጠቀምበታለህ። ያ ነገር እንደዛ ይሄ ፕሪንሲፕሎችን ዴቨሎፕ አድርገ ፍቃድን የመፈጸም ዛሬ ላይ ለምንድን ነው እንደ ድሮ ሪቮሉሽኖች ምናምን የሌሉት? ያ ወንድነታችን እንትን ያ ቅስማችን ስለተሰበረ እኮ ነው። የድሮ ወንድ ሞር ከኢንስቲንክቱ ጋር ኢንታች ነው። የምርም ፍላጎት ካለው ስሌቭም ሆኖ የሆነ ስሌቭም ላይሆን ይችላል ሌኒ ሬጉላር ሌማን የሆነ መጥፎ አይነት ነገር ሲመለከት ያምጻል። ወንድ ልጅ ያ ነው ባህሪው። ያ ባህሪያችን ግን አሁን ላይ ተመቷል ማለት ነው። ያ የምናስበውን አንልም። ላይክ አካባቢያችን ላይ ያሉ ሴቶች በመጥፎ አይን እንዳይመለከቱን ስንል እናመቻመቻለን። ያ ሜቢ ላይክ እንዴ እሷም እንዳንተ ዴሳ ታደርጊ ቆይ አትላት በላት። ለምንድን ነው ማትላት?
እና ምክንያቱም ማንም ወንድ ልጅ ዛሬ ሴቶችን ከኔ እኩል ሜክ አርጊ እያላት ያለ የለም። ሺ ጌትስ ቱ ዱ ዛት መብቷ ነው። አንተም ላይክ ሴት ፍላጎትህን ያንን ማታደርግ ከሆነ እሷ አክሽኗ ትሪት አድርገኝ እንደሚለው ብቻ ትሪት አድርጋት። እንደ ሚስት አክት እያደረገች ከሆነ እንደ ሚስት አክት ትሪት አድርጋት። እንደ ሚስት ካልሆነ እንደዛ። ዛሬ ላይ የተቸገርነው ብዙ ወንዶች ሚስት ያልሆነችን ሴት ዘይ ትራይ ቱ ዋይፈር፣ ሌሎች ወንዶች የጣሏትን ሴት አንተ ላይክ ምን እዳ አለብህ? ላይክ ሌላው ያልፈለጋትን አንተ እንደ እንቁ ላይክ በጣም ፒስስ ሚ ኦፍ ማለት ነው። እና ያ ነገር አለ። ወንዶች አይ ኒድ ዩ ላይክ ቱ ቢ ዩርሰልፍ 100% ማለት ነው። ይህ ፍላጎት በትንሿም ብትሆን አለብን። ያ ነገር ታዲያ እየገዘፈ ሲመጣ ዛሬ ላይ በሴት ልጅ ጉዳይ ላይ ብቻ ሳይሆን ሶሳይታል ጉዳዮች ላይ ያ ነገራችን እየተገለጠ ይመጣል። ዛሬ ላይ አንተ ሌሴ ባንክ ለምን ናሽናል አይዲ ሬጅስተር አላደረክም ብሎ እንደዛ ሲዘጋ የድሮ ጊዜ ቢሆን እንደዛ አይዳፈርም ነበረ። ዛሬ ላይ ግን ያ ነገራችን ተመቷል። ኤንዛይን ነው አስተዳዳሪዎቻችንም ቀስ የተባለ ነው ብሬን ዋሽ የተደረገ ነው። ሜቢ ኢትስ ኦኬ ምናምን ላይክ ወንዶች ፍቃዳችንን መፈጸም አለብን። ዛሬ ላይ ይሄ ካሬጅ ኦነር ሄሮይዝም የሚባሉ ነገሮች የሉም። በጣም ደስ የሚሉ ኳሊቲዎች ናቸው። ዛሬ ላይ እኮ ኢቭን ሙሉ ለሙሉ ጠፍቷል እንዳልል አልፎ አልፎ ትንሽ ከሃይማኖት ጋር በተያያዘ አሁን ሰዎች ሲሰዉ ምናምን ትመለከታለህ። ኢቭን ሰሞኑን የሆነ የድሮ የፋዘር መጽሐፍ አለ አጼ ቴዎድሮስ የሚልና እዛ ላይ ስዕል አለ አጼ ቴዎድሮስ ራሱን ሲገል ምናምን ያለበትና በጣም ልጅ ሆኜ ራሱ በቃ ይነሽጠኝ ነበረ ማለት ነውና ወንድ ልጅ እንደዛ ነው። የሆነ ፕራይድ የሚባለው ነገር አለው። ዛሬ ላይ ፕራይድ የለንም ብዙ ወንዶች ማለት ነው። ማትረባንም ሴት ምንም ሆነ አይደለም you are way better man than she is a woman እኮ ግን የሆነ ተልመጥምጦ የምታሰድበውን አይነት ሴት አቅፎ ሲሄድ ምናምን ስመለከት like you are disgracing yourself ፍላጎቱን አይልም። እና ማን ነው ዛሬ ላይ ለሚያምንበት ኮዝ የሚሞተው ብዬ ሳስብ ሬርሊ ዛሬ ላይ በፕሮፌሽናሊዝም ይተካል። ጦስን ማለት ያሌሉበት አይነት ሴናሪዎች አሉ። ባይዞ አንድ ዘፋክት ዛት ዛሬም ፍሪላንሰር አንዱ ምክንያት ይሄ ነው። ከሰዎች ጋር ካራክተር ስላሌለኝ አይደለም፣ ነገር ግን ሰው ላይክ ጦሴን የሚል አይነት ሰው እንዳልሆንኩ ስለማውቅ ነው። የሆነ ሰውን ጎድቼ የሆነ ነገር ላይክ ይሄ ነው ከህግ ላታመልጥ ይችላል። እንደዚህ አይነት ነገር እንዳይፈጠር ስለምፈልግ ነው። ትንሽ ውጪው ዓለም ላይ ይሻላል። they are more professional። እንደኛ ሀገር የሆነ ዚኮ ብትሰራ የሆነ ብርን ከልክሎ ምናምን ሳሮን ላይ እንደዛ ማንም እንደዛ እንዲያደርግ ስለማልፈቅድ ማለት ነው። ሀፕንም ካደረገ I might kill him. I'm not even like joking. I might kill him. እንደዚህ አይነት ሴናሪዎች ሀፕን አድርገው ስለሚያውቁም ጭምር ነው የምልህ። እና ይሄ እንትን አይደለም ፕራይድ የለውም። ብዙ ሰው ጦሴን ምናምን ነው ወደ ልጅ ጦሴን አይልም። ኦፍኮርስ ሲሊ ለሆነ ነገር ብዙ ራስህን አታስገምትም ምናምን፣ ግን ይፈጠራሉ አንዳንድ ሴናሪዎች አንተን በዛ ልክ የሚያንቦገቡግ የሆነ ነገርን ተች የሚያደርግ ገብቶሃል አይደለ? ዛሬ ላይ እኮ ልጁም ተደፍራበት ምናምን ምንም የማይል ወንድ ነው ያለው። ላይክ ሀፕን ማድረግ የለበትም። ያ ኢንስቲንክታችንን ልንመልሰው ያስፈልጋል እላለሁ። ያ በጣም ነው የማመሰግነው። አሪፍ ዲስከሽን ነበረ። ድንገት የኛ የፖድካስታችንም ፍሬም አንዱ የዲቤት ነው እና ሳሮን እዚህ ጋር ያነሳቸው ሀሳቦች አልተስማሙኝም፣ ቢዘጋጅልና ዲስከስ ብናደርግ ብሎ የሚጠይቀን ሰው ካለ ሀሳብህን መተህ ሪፍሌክት አደርግልናለህ? በጣም ፍቃደኛ ነኝ። እናንተም አክብራችሁ ስለጠራችሁኝ እንደ መጀመሪያ በጣም ደስ ብሎኛል። ቆንጆ ኮንቨርሴሽን ነበረ። ባይሆን ምናልባት ትንሽ ሞር ኢንቮልቭ ብታደርግ ደስ ይለኛል። ዶቃ ፖድካስት ግን ለሌሎችም አድማጮች እንዲሆን አንደኛ ሆስቱ ከ10% በፐርሰንት ብናስቀምጠው፣ ለምሳሌ 2 ሰዓት ብናወራ ማክሲመም 10% ነው ኢንቮልቭ የሚያደርገው። ሁለተኛ ዲፌንድ ማድረግ አይችልም ኦር መጠየቅ አይችልም። ለምንድን ነው
ይህንን አንተ የምትለውን ነገር እኔ ዲፌንድ ማደርግ ከሆነ ሌላኛውን ሰው ሌላኛውን እንግዳ አንጋብዝም፣ ከኔ ጋር ትጨርሳለህ ማለት ነው ጉዳዩ። ለዚህ ምንድነው ዲስከሽኑ የዶቃ ፖድካስት ዲስከሽን ፕላትፎርሙን አመቻችቶ ሰዎች ሀሳባቸውን እንዲገልጡ ከዛ በኋላ እነሱ ከገለጡ በኋላ ደግሞ ዘአዘር ሳይድ ደግሞ ይመጣና ተዘጋጅቶበት ማለት ነው ባይዘወይ አይደለም እነዚህ ተብሎ ይሄዳል። ትንሽ በዛች 10% ውስጥ ፑሽ ቢደረግ ተገቢ ነው ያስባል። እናመሰግናለን። ውድ ተመልካቾቻችን ዛሬ ከሳሮን ጋር ያደረግነው ውይይት ይሄን ይመስል ነበር። የእናንተን ሀሳብና አስተያየት ከታች እንጠብቃለን። ከወደዳችሁት ፕሮግራሙን ሼር፣ ሰብስክራይብ አድርጉን። መልካም ጊዜ። ውድ የዶቃ ፖድካስት ተመልካቾቻችን እንግዲህ ዛሬ አንድ ፌቨር ከእናንተ እንጠይቃለን። በአብዛኛው የሚለቀቁ ፕሮግራሞች እንደምታዩቸው የዲቤት አለን፣ የውይይት አለን፣ እንዲሁም ደግሞ ሀሳቦችን እናነሳለን። የትኛውም ሀሳብ ሃይማኖታዊ ይዘት ያለው ከኢኮኖሚ ጋር፣ ከፖለቲክስ ጋር፣ ከመጽሐፍ ጋር ከተለያዩ ሀሳቦችን እናነሳና እንወያይባቸዋለን። አንድ ልክ ነው የሚባል ሀሳብ የለም። ሀሳቦች እርስ በርስ ሲፋጩ የተለየ ሌላ አዲስ ሀሳብ ይወለዳል ብለን እናስባለን። ይሄ ነገሮቻችን ለእናንተ ምቾት የሚሰጣችሁ ከሆነ ፕሊስ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እናንተም አንድ ቀን እዚህ ብትመጡ ደስ ይለናል፣ የምትችሉ ካላችሁ እንላለን። እናመሰግናለን።